ዛሬ ቅዳሜ ነው። ስልኮቻችሁንም እናስተናግዳለን። ስልክ ቁጥራችን ሲደመር 1723093725 የዋትስአፕ ቁጥራችን ነው። በዋትስአፕ የምትደውሉልን ከሆነ በመሀል እያስገባን ከእናንተ ጋር የምንወያይ ነው የሚሆነው። ትላንት የነበሩንን ፕሮግራሞች ተከታትላችሁ ከሆነ ዛሬም ፕሮግራሞቻችን ይዘታቸው በአንድም በሌላ መንገድ ትላንት ከነበሩ ለውጦችና በሀገሪቱ ውስጥ ካሉ አንዳንድ እንቅስቃሴዎች የተነሳ ዛሬ ላይ ያሉበትን ሁኔታ ወደ እናንተ የምናደርስበት ነው። ከምን እንጀምርላችሁ? ትላንትና ከሱዳን ጋር ተያይዞ ያነሳነው ነገር አለ። ሱዳንና አብይ አህመድ ወደ ጦርነት ሊገቡ የሚችሉበት ሁኔታ በሱዳኖች የተወሰነ እንጂ በአብይ አህመድ የሚወሰንበት ሁኔታ እንደሌለ ተናግረናል። አብይ አህመድ ዛሬም በጅቡቲ ተገኝቶ ከማሊክ ሀገር የዲፒዩቲ ቼርማን ኦፍ የሱዳን ሉዓላዊ ካውንስል ምክትል ቼርማኑ ወይንም ምክትል ጸሐፊው ጋር ወይንም ምክትል ሰብሳቢው ጋር መገናኘቱን ሰምተናል። ሌላው የዚህ ሶማሊያ ላይ ያለው ጉዳይ ነው። ሶማሊያ እንደዚሁ ከምንጊዜውም በላይ ውጥረቱ በጣም አይሏል። በኤርትራም ያለው ሁኔታ ከኤርትራ የሰማናቸው አንዳንድ መረጃዎች አሉ። ትናንትና ከትናንት ወዲያ ከዛ አካባቢ የሚወጡ መረጃዎችን ስንከታተል ነበር። ማዕቀቡን በተመለከተ የምንነግራችሁ ነገር ይኖራል። ከዛም ከአማራ ጋር ተያይዞ በርካታ ወታደራዊ ድሎች ዛሬም ተገኝተዋል። በርካታ ስላችሁ ማለት ሙሉ ለሙሉ እንደውም አገዛዙ ሬጅመንት አንድ ሬጅመንት ሙሉ ለሙሉ መደምሰሱን ነው ማታ ላይ በደረሱ መረጃዎች ማረጋገጥ የቻለው። በርካታ ጉዳዮች አሉ ከዚህ ጋር የተያያዘ። በነገራችን ላይ በርካታ የቡድንና የነፍስ ወከፍ መሳሪያዎችም ጭምር የተማረኩበት፣ የወረዳና የቀበሌ አስተዳዳሪዎች ካድሬዎችም እንደዚሁ በርካቶች የተማረኩበት ነው። እሸቱ ዩሱፍ የተባለ ዶክተር እሸቱ ዩሱፍ ነው። ቻይና ከመሄዱ በፊት አውቀዋለሁ። እሱም እንደዚሁ ዛቻውን አጠናክሮ ቀጥሏል። አማራ ላይ ይዝታል። እሸቱ አማራ ላይ ሲዝት ይሄ መጀመሪያው አይደለም። በርካታ ጊዜ እየወጣ አማራ ላይ ሲዝት አውቀዋለሁ። እንደሱ አማራን የሚጠላ ሰው ማወቄን አላውቅም ማለት የአማራ ክልል ባለስልጣን ሆኖ መቀጠሉ ይገርመኛል አሁንም እሸቱ። ለማንኛውም የሱንም ንግግር እንደዚህ ወደ እናንተ የምናደርስ ነው የሚሆነው። የማርኮ ሩቢዮ ሱዳንን በተመለከተ እና አብይ አህመድን እንቅስቃሴ በተመለከተ በግልጽ የአሜሪካ መንግስት አቋም ግልጽ አድርጓል። እሱም በተመለከተ እና አብይ አህመድም ሱዳን ላይ ትላንትና የነበረውን እንቅስቃሴ በተመለከተ አንዳንድ ነገሮች ታነሳላችሁ ነበር። ኤርትራንን በተመለከተ እና አብይ አህመድ አስቂኝ አስገራሚ ነገር ዛሬ ይዘው ወጥተዋል። የውጭ ጉዳይ ሚኒስትር ወይም ሚኒስትር ኦፍ ፎሬን አፌርስ በድረገጹ ይዞት የወጣው አንድ ጽሁፍ አለ። እሱም ጽሁፍ እንደዚሁ አነጋጋሪ ነበር። እኛ በኃይል መች እናስመልሳለን አልን፣ ኔጎሽየትድ አክሰስ ነው እንጂ በኃይል ለማስመለስ መች ፍላጎት ውስጥ ነበረን ከመጀመሪያው ጀምሮ የሚል ኮምፕሊትሊ ከዛ ሁሉ ዛቻና ፉከራ ተቃርኖ የተለየ አቋም ደግሞ ይዘው መምጣታቸው በእርግጥም የኦህዴድን ባህሪ በደንብ ለማያውቅ ሰው ይሄ ቡድንና ይሄ ስብስብ ምን አይነት ስብስብ እንደሆነ ጥሩ ማስረጃ ሆኖ ተመልክቻለሁ። እሱንም ወደ እናንተ የምናደርስ ነው የሚሆነው። እስከ ፍጻሜያችን አብራችሁን ብትቆዩ በርከት ያለ ነገር ከኛ ትሰማላችሁ። አንድ ሙት የሚዘጋጅባቸው ጉዳዮች አሉ። በተለይ ሮሮ የተባለ ወንድማችን በዚህ በሽሮ ሜዳ አካባቢ በደረሰበትን የግፍ አገዳደል ተከትሎ በርካታ ውጥረት ነው ያለው። የቱኒዚያውን ጉዳይ ያስታውሰናል። የቦአዚዝን ሁኔታ ታስታውሳላችሁ አይደለም? የአረብ ስፕሪንግ መነሻ የነበረው ልክ እንደዛ አይነት ስሜት ነው በአዲስ አበባ ነዋሪዎች ላይ እየፈጠረ ያለው። በጣም በርካታ የህዝብ ቁጣ ተመልክተናል። በተለያዩ መንገድ ህዝቡ ፍራስትሬሽኑን ቁጣውን እየገለጸ ያለበት ሁኔታ እንዳለም ተመልክቻለሁ። እነዚህ እንቅስቃሴዎች ወዴት ያመራሉ የሚለውንም ነገር በጋራ የምናይ ነው የሚሆነው። ዛሬ ፕሬዚደንት ኡመር ጊሌን የበዓለ ሲመት ተከትሎ እንደዚሁ በርካታ ባለስልጣናት በሳውት ሱዳን ተገኝተዋል። እነዚህ በርካታ ባለስልጣናት እንግዲህ በተለይ ደግሞ የሶማሊያ ፕራይም ሚኒስተር ፕሬዚዳንት ሐሰን ሼክ መሐመድ ተገኝቷል። እነ ሳልቫኪር አብይ አህመድን ጨምሮ ሌሎችም እነ ሙስጠፋ ማድቦሌ እነ አደን ዱዋሌ ሁሉም ተገኝተዋል። አብዛኞቹ በምስራቅ አፍሪካ ያሉ ቻይናም አሜሪካኖችም ወኪሎቻቸውን እንዲገኙ ለማድረግ ሞክረዋል። እነ ፈረንሳይን ጨምሮ በርካታ ሀገራት ወኪሎቻቸውን ልከዋል። በዛ ስብሰባ ላይ እና በዛ ኢናጉሬሽን ላይ ወይንም የፕሬዝዳንቱ በዓለ ሲመት ላይ ሳይድ ሚቲንጎች ተደርገዋል። በርካታ ሀገራት እንደዚሁ የጎንዮሽ ስብሰባዎችን አድርገዋል። ከነዚህ ውስጥ አንዱ የሱዳን እና የአብይ አህመድ መገናኘት ነው። እሱንም የምንነግራችሁ ነገር ስላለ እስከመጨረሻው አብራችሁን እንድትቆዩ በአክብሮት ነው የምንጠይቀው።
ፋኖን በተመለከተ በርካታ መረጃዎች አሉን። መጨረሻ ላይ አንሙትን ጋብዝና አንሙት አንዳንድ ነገሮችን አፕዴት ያደርገናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ኤቢሲን ማገዝ የምትፈልጉ ሰዎች እንዳልኩት ቅድም ሲደመር 1723093725 ላይ ማገዝ ትችላላችሁ። በተለያዩ አማራጮች የኤቢሲ ቋሚ ሜምበር መሆን ትችላላችሁ። ካሻፕ እና ዜልን መጠቀም ትችላላችሁ። በሁሉም አማራጮች ኤቢሲን እና ሳተላይቱን ብታግዙ የበለጠ ተደራሽ እንድንሆን ታግዛላችሁ ማለት ነው። ለምታደርጉልንም ድጋፍ ከወዲሁ እናመሰግናለን። መልካም ቆይታ ይሁንላችሁ። ጓዳነሙት እንኳን ደህና መጣ። ፕሮግራማችን ጀምሯል። በቀጥታ መሄድ እንችላለን። እየተሰማ እንደሆነ ተስፋ አደርጋለሁ። አድማጭ ተመልካቾቻችንን ሰላም በለንና የዕለቱን ፕሮግራማችንን መጀመር እንችላለን። እጅግ በጣም አመሰግናለሁ ወንድም አለም። እንዴት አለ ተመልካቾቻችን፣ የኤቢሲ ቤተሰቦች፣ ሞዴሬተሮች ሁላችሁም ይህን መሰናዶ በዩቲዩብ ገጻችንና በአማራሳት ቴሌቪዥን የቀጥታ የሳተላይት ስርጭት የምትከታተሉን ሁላችሁንም ሰላም ለማለት እንወዳለን። ዘውትራዊ መሰናዷችን እንግዲህ ዛሬ ጀምሯል። በጣም በርካታ ጉዳዮች ነው ያስተዋወቀን ወንድም ትንግርቱ። ስለዚህ በእነዚህ ጉዳዮች ላይ ምን ይዘናል፣ ምን ጉዳዮች እናጋራለን የሚለውን እንግዲህ በቀጣይ ደቂቃዎች ውስጥ አብረን የምንመለከት ይሆናል። ሁሌም እንደምንለው ግን አንድ ቻሌንጅ ቢጀመር በኤቢሲ ቤተሰቦች ጥሩ ይመስለኛል። በተለይ የዩቲዩብ ገጻችንን በተመለከተ የሰብስክሪፕሽን ፍጥነቱ በጣም ፈጣን የሚባል አይደለም። ስለዚህ በጣም በፍጥነት እንዲያድግ 20,000 30,000 40,000 እንዲደርስ እንግዲህ እንደምታውቁት ባለፈው 80,000 ደርሶ የነበረው ገጻችን የተዘጋውና ይሄኛውን በፍጥነት ወደዛ እንዲያድግ ለማድረግ እርግጥ ነው ሻዶው ባን አለበት ባለፈውም ብለናቸዋል ደጋግመን። ነገር ግን በፍጥነት እንዲያድግ ለማድረግ የእናንተ ሪአክሽን የእናንተ ተሳትፎ በጣም አስፈላጊ ነውና ለብዙዎች ሼር በማድረግ ብዙዎች እንዲቀላቀሉ ብዙዎች እነዚህን ፕሮግራሞች እንዲከታተሉ እንድታደርጉ መጠየቅ እፈልጋለሁ። እርግጥ ነው ሳተላይት ላይ መውጣታችን ትልቁ ቁም ነገር የምናቀርባቸው ሀሳቦች በዩቲዩብ ተመልካቾች የሚወሰኑ እንዳይሆኑ አድርጎናልና በሱ እጅግ በጣም ደስተኞች ነን። ነገር ግን በዚሁ አጋጣሚ ዛሬ የስልክ ውይይትም የእናንተም ሀሳብ የሚስተናገድበት ቀዳሚ ነው። ዛሬ ግንቦት ልደታ ነው እንደምታውቁት። ብዙ ቦታ ብዙ በዓል አለ፣ ብዙ አከባበር አለ። ግን ይህንን ፕሮግራም ከየት አካባቢ ያያችሁት ነው? እሱን የተመለከተው ነገር እንድታንጸባርቁ እንፈልጋለን። አጠቃላይ አገራዊ ሁኔታዎችን፣ የፋኖን ትግል፣ የአማራውን ሁኔታ እንደምታውቁት አማራው በተለይ ደግሞ አርሶ አደሩ፣ ወጣቱ፣ ሰራተኛው፣ ዲያስፖራው በጣም ከፍተኛ ንቅናቄ ውስጥ ነው ያለውና ይህንን የተመለከቱ ሀሳቦች ከእናንተ እንዲሰነዘሩ እንፈልጋለን። ምን ማለት ነው የሚለውን ሌሎቻችንስ ምን እናድርግ የሚለውን ነገር ሀሳብ እንድትሰጡበት እንፈልጋለን። በነገራችን ላይ አርሶ አደሩ፣ ወጣቱ፣ የመንግስት ሰራተኛውና ዲያስፖራው ብቻ አይደለም እየተንቀሳቀሰ ያለው። በአማራ ጆርናል የአማራ ምሁራን ከፍተኛ እንቅስቃሴ ውስጥ ነው ያሉት። አማራ ጆርናል ሜይ 23 እና 24 ትልቅ ፕሮግራም እውቀት ተኮር ውይይቶችን አዘጋጅቷል። በጣም በርካታ ጆርናሎች ላይ አማራ ተኮር የሆኑ መጣጥፎች፣ አርቲክሎች፣ ጥናቶች እየታተሙ ነው የሚገኙትና አሁን ምሁሩም እየተንቀሳቀሰ ነው። አርሶ አደሩም ንቅናቄ ላይ ነው ያለው። ወጣቱና የመንግስት ሰራተኛውም ንቅናቄ ላይ ነው ያለው። የአማራ ሚዲያዎችም በተመሳሳይ በርካታ ንቅናቄ ላይ ነው ያሉት። ኤቢሲ ቴሌቪዥን ሳተላይት ላይ መጥቷል። ሌሎችም ይህንኑ ለማድረግ እንቅስቃሴ ላይ ነው ያሉትና በሁሉም ረገድ እውነት ለመናገር የአማራው ትግል፣ የአማራ ተቋማት፣ የአማራ ማህበራዊ መደቦች በሙሉ ስራ ላይ ናቸው፣ እንቅስቃሴ ላይ ናቸው። ይሄ ሁሉ ምን ማለት ነው? የቀረነውስ የከተማ ነዋሪ በየክልሉ ያለን በየሀገሩ ያለን ምን ልናደርግ ይገባል? በማህበር ያልተደራጀን በተለያየ ሁኔታ ውስጥ ተሳትፏችን ውስን ወይም ያን ያህል የሆነስ እንዴት ልናደርግ ይገባል የሚለውን በደንብ እንድናስተውል ሀሳብ እንድንሰጥበት እንፈልጋለን። ኤቢሲ ቴሌቪዥን እንድታግዙ መጠየቅ ይገባል። አማራሳት ቴሌቪዥን መቀጠል አለበት። ባለፈው አነስተኛ የሆነ የገንዘብ ማሰባሰቢያ በጣም ደስ የተሰኘንበት ፕሮግራም አዘጋጅተን ነበረ። ነገር ግን አሁንም በጣም የብዙዎቻችሁን ተሳትፎ ይፈልጋል። የዜል አማራጭ አለን፣ የጎፈንድሚ አማራጭ አለ፣ ሌሎችም አማራጮች አሉ። አባል በመሆን ከ10 ብር ጀምሮ አቅማችሁ የፈቀደውን የማይጎረብጣችሁን በማዋጣት ኤቢሲ እንዲቀጥል ኤቢሲ ስራዎቹ እንዲበረቱ ሙያተኞችን አስፍቶ ስራውን እንዲሰራ ለማድረግ የእናንተ ተሳትፎና ድጋፍ እጅግ በጣም አስፈላጊ ነው። እስካሁንም ይህን እያደረጋችሁ ላላችሁ ምስጋና ማቅረብ እፈልጋለሁ ለማለት ነው። ወንድም አለም ወደ መሰናዷችን ልንገባ እንችላለን። አመሰግናለሁ አንሙት። ከዛ በፊት በአውሮፓ በተለያዩ ከተሞች የሚካሄዱ ሰልፎች አሉ። እነሱን ለማስታወስ ያህል
አው በአውሮፓና አሜሪካ ናቸው። አንደኛው ስቶክሆልም እንግዲህ ተካሂዷል ሜይ 1 በዛ ነው የጀመርነው። በቀጣይ እንግዲህ የምንጠብቀው በሜይ 9 የሚካሄደው የሲያትል ሰልፍ ነው። ቀደም በማስታወቂያችን በመግቢያችን ላይ ሰራነው ማስታወቂያ ሰምታችኋል። እንግዲህ ሜይ 9 ሲያትል ላይ እንገናኛለን ማለት ነው። የተወደዳችሁ ሌሎች ብራሰልስ ላይ በ11 ሜይ 11 አለ፣ ዲሲ ላይ በ14 ሜይ 14፣ ፈረንሳይ ላይ ሜይ 16፣ ኦታዋ ካናዳ እንደዚሁ ሜይ 16፣ ጣሊያን ሮም ሜይ 24፣ ሜልቦርን አውስትራሊያ እንደዚሁ ሜይ 17፣ ማኒቶባ ካናዳ ሜይ 17፣ ኦስሎ ሜይ 22 እና ለንደን ዩኬ ላይ ደግሞ ሜይ 23 ሰልፎች ይካሄዳሉ። አንሙት እነዚህን ሰልፎች ለማስታወቂያ ያህል ነው። የሲያትል ማስታወቂያ ደርሶን ደስ በሚል ሁኔታ እያስኬድን ያለ ነው። እንደውም በድምጽ የሚያነበው ወንድማችንን ማስታወቂያ ነው የሰራው ወንድማችን በሚዲያው ዘርፍ እንደውም ቢመጣ ብዙ ሊያግዘን ይችላል። በተለይ ጽሁፎች እና የኤዲቶሪያል ፖዚሽኖች በየዕለቱ ለማውጣት እንችላለን። እነዛን ለማንበብ የሰጠነው ድምጹ ብትመጣና ብታግዝ እንደውም የአማራ ብሮድካስት ሴንተር ላይ ኤቢሲ በዚህ አጋጣሚ ጥሪ ያቀርብልሃል። ክህሎቱና ሙያው ካለ ይሄንን መልእክት በዚህ አጋጣሚ ሰምተህ ተሳትፎ ልታደርግ ትችላለህ ብዬ ስላሰብኩኝ ነው አንሙት ይሄንን ማነሳው። አንሙት ነው ፕሮግራማችንን ከመጀመራችን በፊት አንድ ነበር ፕሮግራሞችን ስመለከት አንድ የተመለከትኩት የቪዲዮ ክሊፕ ነበረ። አንድ ባህር ዳር ላይ ዛሬ 6 ዓመት ተካሂዶ የነበረ መድረክ ላይ ነውና እዛ መድረክ ላይ አንድ መልእክት አቶ ደመቀ የተናገረው ንግግር ነበረ በወቅቱ ማለት ነው። የዛሬ 6 ዓመት የተደረገ ንግግር ነው። ፕሮግራሙን ከመጀመሪያ በፊት ያችን ያን ደቂቃ ንግግር ቴክኒሻናችን አሰማንና እንደው ባለፉት 6 ዓመታት በዛ መድረክ ላይ በነገራችን ላይ አቶ ዮሐንስ ቧያሌው ነበሩ፣ ነፍሱን ይማርና አምባቸው መኮንንም ነበር፣ አቶ ደመቀ መኮንንም የነበረበት መድረክ ነው ያ መድረክ አንሙትና እስኪ ዝም ብሎ እንደው ለትውስታ ያህል ላንሳውና የዛን መድረክ ቆይታ እንደው አንሙት ምንድነው የምትረዳው ከዛ በኋላ ምንድነው የሚገባ የሚለው ነገር ማንሳት ፈልጋለሁ። ከዚህ ጋር በማያያዝ ይሄን ለውጥ መምራት መግራት ያረገረገውን ማስተካከል በእጅጉ ያስፈልጋል። በእኛ እጅ ነው ያለው፣ በህዝቡ እጅ ነው ያለው። ይሄ ለውጥ በአራትና አምስት ግለሰቦች በተለየ ስምና በተለየ ሙገሳ የመጣ አይደለም። በአመራርነት የተጫወቱ ሊኖሩ ይችላሉ። ግን ደግሞ ሰፊው ወጣት ህብረተሰቡ በዋና ባለቤትነትና ነቅናቂነት ቀድሞ በነቁ መሪዎችና ድርጅቶች አጋርነት በተለያየ ስምሪት ውስጥ ሆኖ ግማሹ ተሰዶ ግማሹ በሽምቅ ውስጥ ሆኖ ግማሹ እስር ቤት ውስጥ ሆኖ ሰፊ ህዝብ የህሊና ዕዳ ውስጥ እየቆዘመ ከዛ ለመውጣት የታገለበት ስለሆነ ለጥቂት ግለሰቦች የሚሰፈር አይደለም። የለውጥ ባለቤትነት በዚህ ደረጃ መመዘን መታየት በመሪነት ተመስሎ የሚቆጠር የሚጣቀስ ከሆነ ሊሆን ይችላል። እነዚህ ጠቅልለው የሚወስዱት ከሆነ ግን ታሪካዊ ስህተት ይሆናል። እጅግ በጣም ብዙ ጀግኖች በዚህ ዙሪያ ላይ ወድቀዋል፣ ተሰልፈዋል፣ ደምተዋል፣ ተሰውተዋል። በዚህ ደረጃ ነው መመልከት ያለብን ማለት ነው። ይሄ ለውጥ እጅግ በጣም ውድ ነው። በዚህ ለውጥ በአብዮት መልክ በዛ ቤተ መንግስት ድሮ እንደተለመደው ሚኒስትሮች ስላልተረሸኑ ደም ስላልተቃባ የመጨረሻው ለውጥ እንድቀለል ያለ ሆኖ ሊመስል ይችላል። እጅግ በጣም ከባድ ፈተና ነው። ይሄን ለውጥ መንከባከብና ወደፊት ይዞ መጓዝ ብልህነት ነው። ለውጡ ከእጃችን ካመለጠ የትላንትናውን መጥፎ የምንለውንም አናገኝም። የባሰ ሲኦልና ፋሺዝም ይመጣል። መጠንቀቅ አለብን። ከዚህ አኳያ ሲኦልና ፋሺዝም ይመጣል ነው የሚለው አንሙት። እንግዲህ እንደዚህ አይነት ቆየት ያሉ የምንለው እንግዲህ የታሪክ ያህል ነው። ብልጽግና ውስጥ አምና የነበረ ነገር ዘንድሮ ላይ የለምና ሁሉን ነገር በአንድ አመት ልዩነት ውስጥ ድሮ እያለን ነው የምናወራው አንሙት። እና ይሄ የድሮ ንግግር ነው የሚለውን ብንወስደው ጥሩ ነው የሚሆነው። ይሄ ለውጥ በትክክል ካልተመራ የድሮውም ማናገኝበት ፋሺዝም እና ሲኦል ይመጣል የሚል ነገር ይናገራል እዚህ ላይ ተደመቀና
ዛሬ ላይ መድረኩ ላይ የነበሩ ወንድሞቻችን ግማሾቹ በስር ግማሾቹ በህይወት የሉም። አቶ ደመቀ ምናልባት ሞስት ፕሮባብሊ በቁም እስር ላይ እንዳለ መገመት ይችላል። ምንድነው የምትረዳው አንሙት? ከዚህ አማራው በወቅቱ የነበረውን ነገር ተገንዝቦት ነበር ወይ? ለውጡንስ ተረድቶት ነበር ወይ? አሁንስ ያለንበትን ሁኔታ ስትመለከተው what really went wrong? ምን ነበር ማድረግ የተሳናቸው አዴፓ ውስጥ የነበሩ ግለሰቦች? አሁንስ ያለውን ሁኔታ እንዴት አሁንም እሸቱ የሚባለውን ደግሞ ዛሬ ላይም ሲናገር ላሰማ ይችላል። ምናልባት ቴክኒሻናችን ዝግጁ ከሆነ ይሄን በአንድ በኩል ይሄንን ንግግር ልትይዝልኝ ትችላለህ አንሙት። ከዚህ ጋር ተያይዞ የዚህ እሸቱ ዩሱፍ የሚባለውን ሰውዬም ንግግር አያይዘህ ልታሰማን ትችላለህ። ሁለቱንም እንስማና ሁለቱን ለንጽጽር ይጠቅመናል ብዬ ስለማስብ ነው። ቀጥል በረከት። ላለም ብለን የመጨረሻውን ጥይት ስላልተኮስን ነው እንጂ ከመሬት ልናጠፋው እንችላለን። አንዳንድ የትዕግስት እየወሰድን እንትን የምናደርገው የሽፍታ ቡድን ስለሚያሸንፈን አይደለም። የኛ መከላከያ ሰራዊት እዚህ ላለ ለመንደር ለሰፈር ጽንፈኛ አይደለም የተደራጀው። የአካባቢ ሰላም አስከባሪ ጠርገዋል መጥረግ ይችላል። አሁን ጠላት ወደ ጫካ እንዲገባ ከከተማ ወደ ገጠር እንዲወረወር የፖለቲካ የበላይነትም የለውም፣ የህዝባዊ ተቀባይነትም የለውም። ውስጡ እየፈረሰ ነው፣ ውስጡ እየተዳከመ ነው፣ ውስጡ እየተወረወረ አንገታቸውን እናስከፋው። ደግሞ እዚህ ምርጫ ስለሆነ ሌት ቀን ብለን እናሳካው። እሺ መቀጠል እንችላለን። አንሙት ጥሩ ነገር ነው ያመጣው። እውነት ለመናገር ትንግርቱ የመጀመሪያው እንደ ትንቢትም ይመስላል። አንተዬ የለውጥ የበላይነት የሚል ጥያቄ የያዘ ነው። የለውጥ ባለቤትነት ይሄ ትልቅ ጥያቄ ነው። በነገር ላይ 2010 ጀምሮ ያው መቼም ወደ ኋላ ሄደን ዛሬ ወደዛ እንትን ውስጥ አንገባም። ግን ለውጥ የማን ለውጥ ነው የሚለው በተናጋሪው ሰው ተገልጿል። ለውጡ የሰፊ ህዝብ ትግል ነው፣ ዋጋ የተከፈለበት ነው። የተሰደዱ ህይወታቸውን ያጡ አካላቸውን ያጡ ዋጋ የከፈሉ በርካቶች ዋጋ የከፈሉበት ለውጥ ነው የሚለው አንድ አገላለጽ ነው። ይሄንን የለውጥ 2010 የማን ነው የ2010 ለውጥ የማን ነው የሚለው ያው ሙግቱ አልተቋጨም። ግን ያው ኦሬዲ በሌላ ለውጥ ዋዜማ ላይ ስለሆነ ስለዛን ጊዜው ለውጥ ልናወራ እንችልም። እውነት ለመናገር በሌላ ለውጥ ዋዜማ ላይ ስለተገኘን ማለት ነው። ነገር ግን ይሄ ለውጥ የጥቂት ግለሰቦች ከተደረገ የአራት አምስት ሰዎች ለውጥ ከተደረገ የህዝቡ ሚና ምናምን ከተነፈገ ታሪካዊ ስህተት ይሆናል። በተለይ ከእጃችን የሚወጣ ከሆነ ይሄ ለውጥ ፋሺዝምን የድሮውን መጥፎ ነገር እንኳን ማግኘት የማንችልበት ፋሺዝምን ሊያዋልድ ይችላል የሚለው እንደ ትንበያ ልትመለከተው ትችላለህ። እዚህ ላይ ተናጋሪው ምን ሚና ነበረው? ከዛስ ምን አደረገ? አንድ ነገር ነው። በተለይ ከአማራ ህዝብ አኳያ ያ ለውጥ የምን ለውጥ ነበር? ምን ነበር የተፈለገው? የሆነን ቡድን የማባረር ነው ወይንስ በትክክል የአማራ ህዝብ ጥያቄዎች 1 2 3 4 እነዚህ አሉ፣ እነዚህን በዚህ መንገድ ልናሳካለን የሚል የተቀመጠ የተቆጠረ ነገር ስለነበረ ነው የሚለው ያው ብዙ ጊዜ ስናነሳ የነበረ ነው። ብአዴን ሲኒየር ብአዴኖችን ከማባረር በዛን ወቅት ቅራኔ ውስጥ የገቡትን ህዋቶች ከማባረር ባለፈ ለአማራ ህዝብ እነዚህ ጥያቄዎች ያስፈልጉታል፣ እነዚህን ለማሳካት ይሄን እናደርጋለን፣ በዚህ መንገድ እንሄዳለን የሚል የስትራቴጂና የታክቲክ ግልጽነት ነበረው ወይ የሚለው የሚያከራክር አይደለም። ዳፍንት ነው የነበረው ብአዴን። በመሰረታዊነት የጥቂት ግለሰቦች እንዳይሆን የህዝብ ነው የተባለው ለውጥና ሂደት የግለሰብ ነው የተደረገው።
ዛሬ ከ8 ዓመት በኋላ የግለሰብና የጥቂት ቡድን ያንድ ቡድን የኢትዮጵያውያን መሆኑ ቀርቶ የህዝብ መሆኑ ቀርቶ ኢንፋክት ሚና ነበራቸው የተባሉ ግለሰቦችና ምናምኖች እንኳን ዳናቸው ጠፍቶ በግለሰብ ፈላጭ ቆራጭነት ስር የወደቀ ሀገርና ስርዓት ተወልዷል። ስለዚህ ደመቀ እንደተናገረው ከእጃችን ቢወጣ ነው ያለው። ከእጅ ወጥቶ በትክክልም ፋሽዝምን ከነሙሉ ቁመናው ከነሙሉ ተክለ ቁመናው አዋልዷል። ጸረ ሰውነት፣ ጸረ ዲሞክራሲያዊነት፣ ግለሰባዊ ፋሽዝም፣ የቡድን ኤትኖ ፋሽዝም የነገሰበት የመድሎ ፖለቲካ ስርዓት እግር የተከለበት ግጭት፣ ቅራኔ የሀገሪቱ መደበኛ መገለጫ የማያቋርጥ አዙሪት ሆኖ የተተከለበት ስርዓት ተወልዷል። ስለዚህ ለውጡ ከእጅ ወጥቷል። ከእጅ ከወጣ ነው ያለው፣ ከእጅ ወጥቷል። መገራት አለበት ነው ያለው። ሊገራ የሚችል አይደለም። መግራት መምከር ነው። መግራት መተቸት ነው። መግራት ጉድለትን ማሳየት ነው። ተከልክሏል። ጉድለት ማሳየት፣ መተቸት፣ መንቀፍ አይቻልም። በፖለቲካ ፓርቲ፣ በሚዲያ፣ በሌላም በአክቲቪዝም በተለያየ መንገድ ይሄን ማድረግ ለውጡን መግራት የሚባለው ኮንሰፕት ተቀብሯል። ስለዚህ ከ8 ዓመት በኋላ የምናወራው በሌላ የለውጥ ዋዜማ ላይ ስለሆነ ያን ጊዜ ምን ነበረ ብለን 8 ዓመት ወደ ኋላ ሄደን ስናስታውሰው በመሰረታዊነት ከመነሻው ሊወድቅ የተዘጋጀ ከመነሻው ከሐሳቡ ጥቂት ጥቅመኛ ቡድንን አንድ አምባገነናዊ ህልመኛም ፋሽስትን ፊት አምጥቶ ኢትዮጵያውያንን ወደ መከራ የቀየረ ምዕራፍ መሆኑን ያጠራጥር አይደለም። የሆነው እሱ ኢትዮጵያውያን በታሪካቸው በህይወታቸው በዘመናቸው አይተውት የማያውቁትን መከራ በነገር ላይ ይሄንን መቸለታ ጀዋር መሐመድንም ስሰማ ነበር። በኢትዮጵያ ታሪክ በኢትዮጵያ መሪዎች ታሪክ እንደዚህ አገዛዝና እንዳብይ አህመድ ይሄንን ሀገርና ይሄንን ህዝብ ማጥ ውስጥ መከራ ውስጥ የከተተ የለም እያለ የሚናገርበትን ቪዲዮ እየሰማሁ ነው የነበረው። ስለዚህ የተከፈለው ዋጋ የለውጡ ባለቤት ሄዶ የት ይደርሳል የሚለው ነገር እዚህ ላይ እንደተሰጋው በግልጽ ፋሽዝምን ያዋለደ ብቻ ሳይሆን የድሮውን መጥፎ የሚያስናፍቅ ብዙዎች እኮ አሁን ድፍረት አጥቶ ካልሆነ በስተቀር ትንግርቱ በወያኔ ጊዜ እኮ እያሉ የሚናገሩ በጣም በርካቶች ናቸው። በኢህአዴግ ጊዜ የኢህአዴጓ ኢትዮጵያ እያሉ ያንን የሚያነሱ እኮ በርካቶች ናቸው። ያንን መጥፎ የሚያስናፍቅ ያለው በትክክል የዛሬዋ ኢትዮጵያ የትናንቱን መጥፎ የብልጽግናዋ ኢትዮጵያ የኢህአዴግን መጥፎ የምታስናፍቅ መሆኗን በግልጽ ያስቀመጠ ነው። ይሄ የአዲሱ ሹመኛ በቅርብ እንግዲህ አረጋ ከበደ ባለፉት 8 ዓመታት እንግዲህ አማራ ክልል የካቢኔ ሹምሽሩን በጣም የምታውቀው ነው። እነዚህ በቅርብ የተሾሙ ሰዎች ናቸውና አይደለም ጎበዞች ናቸው። ለካ ፕሮፖጋንዳ ቻይና ለትምህርት ሄዶ እያለ ነበር ማቀውና አማራ ጠል እንደነበረ ራሱንም አማራ ነኝ እያለ እንደማይጠራ በተደጋጋሚ ሰዎች ያነሱ ነበር በወቅቱም እና ለውጡን የመጣውን ለውጥ ይቃወማል ተብሎ ቻይና ለትምህርት እንዲሄድ ተደርጎ የተላከ ነበር። እንግዲህ አሁን ከጣሉት ቦታ ነው አንስተው እዚህ ቦታ ላይ አስቀምጠውታልና እየዛተ ነው። አማራ ላይ እየዛተ ነው። ጠርገን እናጠፋዋለን እኮ ስላልፈለግን ነው እንጂ እያለ የሚያወራው በነገራችን ላይ ሙሉ ለሙሉ ህዝቡን እንዴት መጥረግ እንደሚቻል ነው እያነሳ ያለው። ምን እየተናገረ እንዳለ እኛ ይገባናል ብዬ ነው ማምነው። ልክ ነው። ሰውየው የሚናገረው እንግዲህ በዚህ እድሜ ነው እንግዲህ ያው ፖለቲካ ውስጥ መቆየት በትምህርት ዓለም ውስጥ መቆየት ሁኔታ ለመገንዘብ ካላገዘ እኔ ፋይዳው አይገባኝም። እውነት ለመናገር ወንድም ፒኤችዲ ይዘህ በብዙ ትምህርት ውስጥ ሄደህ በእድሜም ገፍተህ ፖለቲካ ሀይት ውስጥም ወዲያ ወዲህ እያልክ ሁኔታዎችን ለመገንዘብ ለመተንተን የማትችል ከሆነ መማርህ እድሜ መቁጠርህ ፖለቲካ ውስጥ መኖርህ ምን ጥቅም እንዳለው አይገባኝም።
ሲጋረድብህ የቱ ጋርና እንዴት እንደተጋረደብህ በማታውቅበት ደረጃ የሚጋረድብህ ሁኔታ አለ። የዚህ የፖለቲካል ኤፒስቴሞሎጂ የፖለቲካል የእውቀት የስነ እውቀት ትርክት ቋንቋ መዝገበ ቃላት ምናምን ምንጩ የተወሶ ሲሆን ተፈጥሯዊ ሐሳብ ለማመንጨት የምትቸገርበትን ሁኔታ ትረዳለህ። በአዲም ውስጥ ያለው ችግር ነው። የመጨረሻውን ጥይት ስላልተኮስን ነው እንጂ ከመሬት እናጠፋቸዋለን ይላል። ምንድነው የመጨረሻው ጥይት በአዲም የተኮሰው? ኒውክሌር የታጠቀ ነው የሚመስለው እንደዛ ሲናገር። የመጨረሻውን ጥይት ስላልተኮስን ነው እንጂ አዝኖለት ነው ለፋኖ ለአማራ ሕዝብ አዝኖ ነው። ምንድነው የመጨረሻው ጥይት ነው? አንሙት ምንድነው የመጨረሻው ጥይት የሚለው? የመጨረሻው ጥይት ማለት ህብረተሰቡን ከወታደሩ ሳንለይ ሙሉ ለሙሉ ባለበት ጠርገን ብንመታው እናጠፋዋለን እኮ እያለ ነው አይደለም? ሌላ የመጨረሻው ጥይት ምን አይነት ጥይት ነው እሱ ሊተኩስ የሚችለው? ለይቶ ለመምታት ጥረት አድርጎ አያውቅም። ፎርዛት ማተር የካውንተር ኢንሰርጀንሲ ስትራቴጂው ሁሉንም በለው ነው። እዚህ ላይ ለይተን ትነን ጠብቀን ያንን አግልለን እንደዛ አይደለም። የመጨረሻው ጥይት ምንድነው? እንግዲህ እንዳልከው መላምት ልናስቀምጥ እንችላለን። ሰራዊት ስላላዘመትን ነው ለማለት ከሆነ ያላዘመተው ሰራዊት የለም። እንደሚለው ወደ ገጠር ምናምን አልወረድንም ከሆነ ያልሄደበት የለም። ያልተጠቀምነው ወይም ያልተኮስነው መሳሪያ አለ ለማለት ከሆነ ያልተተኮሰ ያልተጠቀም ላይ ያልዋለ መሳሪያ የለም። ምንድነው ያልተደረገው? ባለፉት 3 ዓመታት ያገዛዝ የፋኖን ትግል ለማኮላሸት የአማራን ትግል ለማኮላሸት ያላደረጋቸው ያልተጠቀማቸው ስልቶች ያላወጣቸው ያልተጠቀማቸው ፕሮፓጋንዳዎች ምንድናቸው? የቱ ቀርቶ ነው? በመዋሸት ሊሳካ እንደማይችል በውሸት ሊሳካ እንደማይችል ያለፉት ዓመታት አረጋግጠዋል። 33,000 ፋኖ አመራሮች ብቻ ቀርተውናል ብሎ ከተናገረ በኋላ እኮ መቸለታ ነው 33,000 ፋኖን አስከድተናል ይዘናል ምናምን ብለናል ያለው። 33,000 ሪሊ በሽምቅ ትግል 33,000 ኢዝ አ ቢግ ዲል እኮ በጣም 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 ብዙ ነው። ነገር ግን አክቲቭሊ ይሄንን አገዛዝ እየተዋጋ ያለ የሰራዊት ስብጥሩን ተተነው አክቲቭሊ እየተዋጋ ያለ 160 170 ሺህ የፋኖ ሰራዊት ባለበት ያገዛዝ ምን ያልተጠቀመው ስልት ምን ያልተጠቀመው ፕሮፓጋንዳ ምን ለገበያ ያለዋለው ማጣጣልና ማጠልሸት ኖሮ ነው የመጨረሻውን ጥይት ስላልተጠቀምን እንጂ የሚለው። የዓለምነው መኮንንን ንግግር የሚያስታውስ ነው። ዓለምነው መኮንን አንድ ወቅት ለአንድ ወዳጅ የምናለው ኢህአዴግ እኮ የሰርቫይቫል ፕሮፓጋንዳ ላይ ስለሌለ ነው እንጂ የሰርቫይቫል ፕሮፓጋንዳ ውስጥ ብንገባ እያንዳንዱ መንደር እያንዳንዱ ከተማ ከኢህአዴግ በፊት እኮ አገርም ከተማም አልነበረም። እያንዳንዱ ግለሰብ ከኢህአዴግ በፊት ኑሮም አልነበረውም። ነገር ግን ይሄንን እያስታወስን የሰርቫይቫል ፕሮፓጋንዳ ውስጥ አንገባም ብሎ መናገሩን አስታውሶ ነበር። ያ የራሱ ራሽናል ይኖረዋል። ይሄ ሰውዬ የመጨረሻውን ጥይት ስላልተጠቀምን ነው እንጂ ሲል ብልጽግና የአማራን ትግል ለማኮላሸት ምን ያልተጠቀመው ጥይት፣ የፕሮፓጋንዳ ጥይት፣ የሚዲያ ጥይት፣ የወታደራዊ ጥይት፣ የኢኮኖሚ ጥይት፣ ምን አይነት ጥይት ነው የቀረው? የቀረ ነገር እንጂ ከመሬት እናጠፋዋለን አዝኖለት ነው። 100 ምናምን የአርሶ አደር ንቅናቄ መድረኮች ኦል ኦቨር አማራ ሲደረጉ በዛው መጠን የወጣቶች ንቅናቄ መድረኮች በዚህ መጠን ሲቀጥሉ ፎርዛት ማተር የሰራተኞች የመንግስት ሰራተኞች የንቅናቄ መድረኮች በዚህ መጠን ሲቀጥሉ ጥይት ላለማባከን ወይም ቆይችኛዋን ጥይት በኋላ ተጠቀማታለሁ ስላሉ ነው እነዚህ ሰዎች ፋኖ በዚህ ደረጃ እየቀጠለ ያለው። የሚያሳዝነው
ፖለቲካዊና ህዝባዊ ተቀባይነት የለውም ይላል። ከ180 ምናምን በላይ የአርሶ አደር ንቅናቄ መድረክ፣ ከዚህ ሁሉ የወጣት የሰራተኛ ንቅናቄ መድረክ፣ ከዚህ ሁሉ የዲያስፖራ ንቅናቄ በላይ የህዝባዊ ተቀባይነት ማሳያው ምንድነው? ይሄንን እኮ መድገም አይችልም ብልጽግና። ብአዴን ብልጽግና ይሄን መድገም አይችልም። ትንግርቱ አርሶ አደሩ ምንድነው እያለ ያለው? በአባት አርበኛ አደራጁን የግል ታጣቂ። ወጣቱ ምንድነው ያለው? ቶሎ ቶሎ አሰልጥኑና አሰልፉን፣ ቶሎ አስታጥቁን፣ ውስጣችን እያረረ ነው። ከቤታችን ወንድሙ አጎቱ ምናምኑ ያልጎደለበት ሰለም ውስጡ እያረረ ልባችን እየተቃጠለን ያለ ነው እያለ ያለው ወጣቱ። ሰራተኛው ምንድነው እያለ ያለው? የመንግስት ሰራተኛ ተብሎ ፋኖ እየሰበሰበ ነው፣ እያደራጀ እያነቃነቀው ያለው፣ ያወያየው ያለው። የህዝባዊ ተቀባይነት ማሳያው ምንድነው? ከዚህ በላይ በኢትዮጵያ የትጥቅ ትግል ታሪክ ውስጥ ባለፉት 40 ዓመታት ፋኖ በ3 ዓመት የፈጠረውን ህዝባዊ ተቀባይነት፣ ፋኖ በ3 ዓመት የፈጠረውን የህዝብ ንቅናቄ፣ ፋኖ በ3 ዓመት የፈጠረውን ነፃ ቀጠና ያህል የፈጠረ አንድም የታጠቀ ኃይል በኢትዮጵያ ኖሮ አያውቅም። ቲፒኤልኤፍ ኢህአዴግ 17 ዓመት በኋላ የፈጠሩት ነው ያ ሁሉ። በ3 ዓመት እንዲህ ያለ ህዝባዊ ተቀባይነት፣ እንዲህ ያለ ነፃ ቀጠና፣ እንዲህ ያለ ከአርሶ አደር እስከ ዲያስፖራ፣ ከአርሶ አደር እስከ ምሁር እስከ ሌላም እንዲህ ያለ ንቅናቄ ተፈጥሮ አያውቅም። ህዝባዊ ተቀባይነት የለው ማለት ምን ማለት ነው? ምክንያቱም ስለሚለያይ እኮ ነው። አንሙት አነሳሳቸውንም ብትመለከት አይ ነው በዋናነት ህዝባዊ ተቀባይ ህዝብ ራሱ ሆኖ የወጣበት ምክንያት የአማራ ትግል በዋናነት ህዝባዊ መሰረት ይዞ እንዲነሳ ያደረገው ጥያቄው የአይዲዮሎጂን መሰረት ያደረገ ስላልነበረ ነው። የአማራ ህዝብ ትግል በዋናነት ለህልውና አደጋ የተጋረጠ ህዝብ ነው። በቀጥታ የህልውና አደጋውን ለመታደግ ራሱን ያደራጀ ራሱን የሰበሰበ ህዝብ ነው። ራሱን አማክሎ ትግል የጀመረ ህዝብ ነው። እና ህዝቡም ነው ትግሉን የፈጠረው። አንሙት እንዳልከው ህዝቡን ወደ ትግል ቴምፖ ማስገባት አሁን ብዙዎቹ የሚቸገሩት አንተ እንዳልከው ለምሳሌ በእንደዚህ አይነት የትጥቅ ትግል እንቅስቃሴ ውስጥ የሚገቡ ድርጅቶች ራሳቸውን አደራጅተው ጥቂት ቡድኖች በኋላ ላይ ህብረተሰቡን አስተምረውና ሰልጥነው ወደ ትግል አላማን ያስገቡታል። በአማራ ውስጥ እኮ ተቃራኒ የሚሆነው ነገር የታጋዩን የፈጠረው ህዝቡ መሆኑ ነው። ታጋዩን የወለደው ትግሉንም አምጦ የወለደው አብዮቱንም የወለደው ራሱ ህዝቡ መሆኑ ነው። ምክንያቱም ህዝቡ በአንድ ጊዜ በተመሳሳይ ተጋላጭነት ደረጃ የነበረ መሆኑ ነው። የህዝብ ተቀባይነት የላቸውም ይላል እንደ ራሳቸው ህዝቡ ነው የሚታገለው፣ ህዝቡ ነው የህዝብ ተቀባይነት የለውም እንዴት ትላለህ? ራሱ ህዝቡ አይደለም ወይ የትግሉ ባለቤት የሚለውን ነገር ታነሳለታለህ። ልዩነቱ ይሄ ይመስለኛል አይደል? በትክክል ያስቀመጥከው የትግሉ አፈጣጠር የትግሉን አፈጣጠር የተገነዘበ ወይም የመረመረ ሰው፣ የትግሉን ሂደት የመረመረ ሰው፣ የትግሉን ድጋፍና ተሳትፎ ለማጤን ጊዜ የወሰደ ሰው ስለዚህ ትግል ህዝባዊነት ጥያቄ ሊገባው አይገባም። ኤግዛክትሊ እንዳልከው ይሄ ትግል እኮ የሶሻል ሙቭመንት የህዝብ ንቅናቄ ውጤት እኮ ነው። የሆነ የተደራጀ ፓርቲ የጀመረው ወታደራዊ ትግል ፖለቲካዊ ትግል የሚባል እኮ አይደለም። ታንክ ዩ ህዝቡ ራሱ ከህዝብ ንቅናቄ ድርጅት ሳይል አታጋይ ሳይል መሪ ገሌ የሚባል መሪ ሳይል የጀመረው ትግል አይደለም ወይ? የአንድ ትግል ህዝባዊነት መገለጫው ምንድነው? የህዝብ ነው። ሲጀመር ህዝብ ነው የጀመረው፣ የህዝብ ነው። ሲቀጥል የትኛው የህዝቡ ማህበራዊ መደብ የትኛው መደብ ስለተቀበለውና ስላልተቀበለው ነው ህዝባዊ ነው ህዝባዊ አይደለም የምትለው? ይሄን ትግል አርሶ አደር አልተቀበለውም ወይ? ኢንፋክት ይሄን ትግል እየመራ ያለው እየታገለና እያታገለ ያለው አርሶ አደር አይደለም ወይ? ሰላማዊ ሰልፍ ወጥቶ ያን ሁሉ የተናገረው አርሶ አደር አይደለም ወይ? አርሶ አደር ንቅናቄ መድረክ ተብሎ ያን ሁሉ ነገር የተናገረው አርሶ አደር አይደለም ወይ? አርሶ አደር ባይቀበለው ህዝባዊ አይደለም። አንድ ትልቅ ሴግመንት ኦፍ ዘ ሶሳይቲ ትልቅ የህብረተሰብ ክፍል ይሄን ነገር አልተቀበለውም ትላለህ። ወጣቱ አይደለም እንዳትል፣ ወጣቱ የት ነው ያለው? ወጣቱ ምን እያለ ነው ያለው? ምሁሩ አይደለም ብትል ከዩኒቨርሲቲ ያልሄደ ምሁር አለ ወይ? የዩኒቨርሲቲ መምህራን
የዩኒቨርሲቲ ተማሪዎች የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ ባለቤቶች አይደሉም ወይ ትግል ላይ ያሉት? ትግል እየመሩ ያሉት ምሁሩ እዛ ውስጥ አለ። ሀብት ንብረታቸውን ይዘው በዚህ ሁኔታ ነግጄ አላተርፍም፣ በዚህ ሁኔታ ውስጥ እኔ ነግጄ ልበላ ላተርፍ የምችለው ነገር አይዋጥልኝም ብለው ትግል ውስጥ የገቡ መካከለኛ ስንት መካከለኛ ባለሀብቶች ናቸው ያሉት? የቀድሞ ሰራዊት አባላት፣ አገዛዝ ውስጥ የነበሩ የመከላከያና የፌደራል ፖሊስ አባላት፣ በዚሁ ይሄ ሰውዬ በሚናገርበት መዋቅር ውስጥ የነበሩ የፖሊስ፣ የልዩ ኃይል፣ የአድማ ብተና፣ የሚሊሻ አባላት ፎር ዛት ማተር ባለስልጣናት ጭምር ምክትል ቢሮ ኃላፊዎች የተቀላቀሉት ትግል አይደለም ወይ? የፓርላማ አባላቶችና የፖለቲካ ባለስልጣናቶቹም ጭምር የታሰሩበት ጉዳይ አይደለም ወይ? እውነቱን በመናገራቸው ትግሉ ህዝባዊ መሆኑን በማስረዳታቸውም ጭምር ዋጋ እየተቀበሉ ያሉበትም አይደለም ወይ? ማለት በራሱ ከሱ ጋር የነበረው መዋቅር ውስጥ የነበሩ ግለሰቦችም ጭምር አመራሮችና የህዝብ እንደራሴዎችም ጭምር በግልጽ የዚያ ትግል አካል ናችሁ ተብለው ያንን ትግል ተቀላቅላችኋል ተብለው ወይም ደግፋችኋል ተብለው ነው እኮ የታሰሩት አንተ እንዳልከው። ስለዚህ ይሄ ትግል ከፓርላማ እስከ ገጠር መንደር፣ ከገጠር መንደር እስከ ዲያስፖራ፣ ከዋሽንግተን ዲሲ እስከሆነች አማራ ገጠር ቀበሌ ደግፎ ህዝብ የሚነቃነቅበት ትግል አይደለም። ህዝብ አይደለም ማለት ነው፣ ፖለቲካ አይደለም ማለት ነው። ራስን የማደንቆር ፍላጎት ምርጫ ካልሆነ በስተቀር ይሄ ትግል የህዝብ እንደሆነ በህዝብ ተወልዶ በህዝብ እየተመራ ድርጅት የፈጠረው እኮ ነው። ስለዚህ የህዝባዊነት፣ የፖለቲካዊነት፣ የተቀባይነት ይሄንን አይነት ጥያቄ ያለው አይደለም። ነገር ግን በአዴን ሁልጊዜም መሰረታዊ የሆነ የስሪት መፋለስ ስላለው ፖለቲካዊ ስሪቱ ፖለቲካዊ ጭንቅልቱ ተጣሞ የበቀለ ስለሆነ በሽንፈት የሚጀምር ስለሆነ የመናጆነት የሁለተኛነት ስነ ልቦና የሚያጠቃው ስለሆነ የተከታይነት አመለካከት የያዘ ስለሆነ ከህዝቡ ጥቅም ይልቅ ያዛዦቹ ያለቆቹ ላኪዎቹ ኩርፊያና ደስታ የሚያሳስበው ስለሆነ የአማራ ህዝብ ምን እያለ ነው? የአማራ አርሶ አደር ምን እያለ ነው? የአማራ ወጣት ምን እያለ ነው? የአማራ ምሁር ምን እያለ ነው? የአማራ ዲያስፖራ ምን እያለ ነው? እኛ ከየትኛው ወገን ነን? ዲያስፖራችን እንዲህ ከሆነ፣ አርሶ አደራችን እንደዚህ ካለ፣ ወጣታችን እንዲህ ያለ ከሆነ፣ ሲቪል ሰርቫንቱ እንዲህ ያለ ከሆነ፣ መዋቅራችን እየፈረሰ ወደዚያ ከገባ፣ መከላከያ ውስጥ ያለው በየጊዜው እየፈረሰ ወደዚያ ከገባ እኛ ከማን ጋር ነን? ይሄ ትግል ስለዚህ ምን እያለ ነው ብሎ ለማጤን ለማሰብ የታደለ አይደለም። ይሄንን ለውጥ የአማራ ወጣት ምናልባትም ብዙዎቹ የዛሬው ትግል መሪዎችና አባላት ከ2000 ቀደም ሲል የነበረውን ብናቆየው ከ2007 ምርጫ ማግስት ጀምሮ 2008 እስከ 2010 ለውጥ ሲታገሉ የአማራን ህዝብ ጥያቄ ይዘው ሲጮሁ በአዴን እንደ ጥያቄ ሪኮግናይዝ የማድረግ ስንፈት ነበረበት። በኋላ ኮረጀ። ለምን? የአብዮት መሪ ድርጅት አልነበረውም። የታወቁ መሪዎች አልነበሩትም። ከ2007 እስከ 2010 የነበረ አማራ ሬዚስታንስ የሚታወቁ መሪዎች የነበሩት አልነበረም። ብትን ነበረ መሪ ድርጅት መሪዎች የሚባሉ የነበሩት አይደለም። ስለዚህ በተቻለ መጠን ከነጉድፉ ተደራጅቻለሁ ያለው በአዴን ያንን ቀምቶ የባህር ዳር ስምምነት የሚላት አለች። ያንን የአማራ ሬዚስታንስ ጥያቄዎች እንደ ጥያቄ ለማስቀመጥ በጣም በተንሻፈፈ መንገድ አማራን አያውቀውም በአዴን። በነገር ላይ ዘይዶንት ሀብ የአማራ ትርጓሜ የአማራ ዴፊኒሽን ያለው አካል አይደለም፣ ስብስብ አይደለም። ረሃብ ያሰባሰበው ልሂቅ ነው። ቅናተኛም አይደለም፣ አይቀናም። አንተ የትግራይ ልሂቅ የቲፒኤልኤፍ ልሂቅ ለትግራይ በየተቋሙ ሲተጋ በአዴን አይቀናም።
ዛሬም የኦሮሞ ልሂቅ በየተቋሙ ሲለፋ ለወዳጁ ለወገኑ ሲደክም አይቀናም። ብአዴን ሁልጊዜ ኮንፈረንስ አጥቂ ነው የሚሆነው። አማራ እንደዚህ ከጠየቀማ ኢትዮጵያ ችግር ነው፣ አማራማ እንደዚህ ካለ ኢትዮጵያን እንደዚህ እናደርጋለን፣ የአማራ ጥያቄ ማንተን ሌሎቹን እንትን ሳያደርግ እንዴ! በዚህ ደረጃ ኮንፊደንሱ ስነልቦናው የተቦረቦረ ልሂቅ ነው ያለን። ይሄ ልሂቅ ራስ ጠል ልሂቅ ነው ብለናል። ይሄ ልሂቅ አስጠቂ ልሂቅ ነው ብለናል። ይሄ ልሂቅ ተከታይ ነው፣ መናጆ ነው፣ ሁለተኛ ነው። መከተል እንጂ መምራት አያውቅም። የኔ የሚለው ነገር የለም። ስሪቱ ሁላችንም የየራሳችንን ይዘን የኛ ምንለውን እንስራ ሲል ብአዴን ግን የኔ ብሎ አይጀምርም። የኛ ብሎ ነው የሚጀምረው። አማራ ብሎ አይጀምርም። ኢትዮጵያ ብሎ ነው የሚጀምረው። አማራ ትዝ የሚለው ለስልጣን ምንድነው ድልድል ሲሆን ነው። ስለዚህ ይሄ ሰውዬ መከላከያው ለሰፈር አልተደራጀም፣ የመጨረሻውን ጥይት ስላልተጠቀመ እንጂ ስላልተኮስን እንጂ ከመሬት እናጠፋዋለን። ይሄ መከላከያ ለእንትን የተደራጀ እንጂ ለሰፈር አልተደራጀም። ይሄ መከላከያ እየተደራጀ ያለው ለሲቪል ዋር ነው። ፎር ዲስ ጋይ ፒኤችዲ ይዟል አይደል? አይ ቲንክ ጸጉሩንም ለውጧል፣ ሽበት አለው። ምናልባትም በካድሬነትም ኖሮ ይሆናል። የኢትዮጵያ የጸጥታ መዋቅር የሴኩሪቲ ስትራክቸር እና ኢንፍራስትራክቸር ዲዛይን የተደረገው አሁን አንድም የገዢ ቡድኑ ስልጣን እንዳይጋፋና ኩዴታ ወይም ሌላ እንዳያደርግ ለማስቻል፣ ስለዚህ ኮምፒቲንግ ሴኩሪቲ ፎርሰስ ኢንስቲትዩሽንስ እንዲኖሩ በማድረግ፣ ሁለትም የሀገር ውስጥ ጦርነትን እስከ ሰፈር የሰፈር መከላከያ የሰፈር ፖሊስ የሰፈር እኮ ነው ያለው። የሰፈር ደህንነት ነው። ጄኖሳይዳል ኢንስትሩመንት ነው። አንድን ብሔር ለማጥቃት የተፈጠረ ተቋም ነው። አንድን ብሔር ብቻ አይደለም። ለዚህ ስርዓት የጥቃት ምንጭ ከመሰለው ማንኛውም አካል ጋር ትግራይ የስጋት ምንጭ ሲመስለው ትግራይ፣ አማራ የስጋት ምንጭ አድርጎ ስለወሰደው አማራ ላይ ኤንድ 8 ዓመት ሙሉ ሌላም ቦታ ሲመስለው ይሄን ለማድረግ የተደራጀ ነው። የኢትዮጵያ ሉዓላዊነት ለማስከበር የተደራጀ አይደለም። የኢትዮጵያ ሉዓላዊነት የማስከበር ጉዳይ ቢሆን የመጀመሪያው የሉዓላዊነት ምንጭ የኢትዮጵያ ሕዝብ ነው። የኢትዮጵያውያንን ሉዓላዊነት ምንድነው መገለጫው? ዋት ኢዝ ሉዓላዊነት? ሶቨርኒቲ ምንድነው ሉዓላዊነት? ሰላም መሆን እኮ ነው። ደህና መሆን እኮ ነው። በኑሮ መሻሻል እኮ ነው። ክብር እኮ ነው። ዲግኒቲ፣ የህብረተሰብ ክብር፣ የህብረተሰብ ሰላም፣ የህብረተሰብ መብቶች፣ ሰብአዊ መብቶች፣ ዴሞክራሲያዊ መብቶች መከበር እኮ ነው ሉዓላዊነት። ከዛ ውጭ ሉዓላዊነት ምንድነው? የኢትዮጵያውያን ሉዓላዊነት ሰላማቸው፣ ልማታቸው፣ ደህንነታቸው፣ ሰብአዊና ዲሞክራሲያዊ መብታቸው ስልጣን በያዘ ገዢ ቡድን የሚገፈፍ በሆነበት ሁኔታ የሆነ ሀገር ሰራዊት የሆነ ሀገር ቡድን ድንበር ጥሶ ገባ አልገባው ደግሞ ኢትዮጵያ ውስጥ ያለው ድንቁርና አንሙት እንደውም ስላነሳው ኢትዮጵያ ውስጥ ያለው ሌዚ ዴፊኒሽን ኦፍ ሶቨርኒቲ የሉዓላዊነትን ትርጉም በተመለከተ አብዛኛው ሰው ኢትዮጵያን በተመለከተ የሚናገረው ነገር በጣም አስቀያሚ ኋላ ቀር የድንጋይ ዘመን ትርጉም ነው የሚሰጠው። ሉዓላዊ ሲል የኤርትራ ጦር በሆነች በኩል አልፎ ሲገባ ወይ ደግሞ ከሱዳን የሚቃጣ ወይ ከሶማሊያ የሆነ ነገር መጣ፣ ሉዓላዊነትን የሚያውቀው በዛ መንገድ ከዚህ ጂኦግራፊያዊ አስተሳሰብ የወጣ ከህዝብ ክብር ጋር የተገናኘ የኢትዮጵያ ህዝብ ሰላም ጋር የተገናኘ ሉዓላዊነት በውስጥ ኃይል በአገዛዝ ሊጣስ እንደሚችል የማይገነዘብ ሁሉ ጊዜም ኤክስተርናላይዝ የሚያደርግ ሉዓላዊነት ሲባል ከውጪ የሚመጣ ጠላት አድርጎ የሚያስብ ጭንቅላት ነው ያለው። በሚሊዮን የሚቆጠር ህዝብ ሀገሪቱ ውስጥ የሀገሪቱ ውስጥ ተፈናቃይ ሆኖ ያለምንም ህጋዊና ፕሮቴክሽን ማለት ነው ሌጋል ፕሮቴክሽን ሀገር አልባ ሆኖ ወዴትም መሸሽ በማይችልበት ደረጃ ውስጥ የሚኖርበት ሀገር ኢትዮጵያውያን በሀገራቸው ሪፊውጂ ሆነው
አይዲፒ አይደሉም ባይዘው ያንሙት አይዲፒ አይደሉም እኔ ኢትዮጵያ ውስጥ ያየሁት ሁሉም ክልል ላይ ሄጃለሁ ኢትዮጵያ ውስጥ ያሉ ተፈናቃዮች ሪፊውጂዎች ናቸው ልክ ከሌላ ሀገር እንደተሰደዱ ዜጎች ነው የሚቆጠሩት የመከላከያ ኃይል ነኝ የሚለው ካህናትን የሚረሽነው በድሮን የአማራን ህዝብ የሚጨርሰው በየቀበሌውና በየጎጥ ውስጥ ገብቶ መጠነ ሰፊ ውጊያ ያደረገ ከአርሶ አደር ጋር እየተዋጋ ባለበት ሁኔታ ውስጥ ስለሌላ ሉዓላዊነት እንድታስብ ሊነግሩ የሚፈልጉ ሰዎች አሉ ስለ ሀገር ክብር ሊያወሩ የሚፈልጉ አሉ እና ጋዜጠኞቹም ምኖቹም ተሰብስበው ምናምን ከረባታቸውን አስረው ይመጣሉ እና ይነግሩሃል ሉዓላዊነት የሀገራችን ምናምን ከፍታ ምናምን ይሉሃል እንየት የነሱ የጸጥታ መዋቅር ጄኖሳይድ እየፈጸመ ነው ህዝብን በረሃብ እየፈጁ ነው ተቋማቻቸው መዋቅሮቻቸው ባድሏዊነት በዘረኝነት ጥፋትን እየፈጸሙ ነው እንደዚህ አይነት ህዝብ ጠል የሆኑ ግለሰቦች እንደ ሸቱ አይነት ግለሰብ ሸቱ ዩሱፍ የሚባለው ግለሰብ እዛ ቦታ ላይ ቁጭ ብለው ጠርገን እናጠፋቸዋለን እያሉ የሚናገሩ ድንጋዮች ናቸው በነገራችን ላይ ወይ ሰው አንላቸው ወይ ሌላ አረን ነው ምን አይነት ትርጉም ልንሰጣቸው እንደምንችል አላውቅም እነዚህ ግለሰቦች ናቸው ደግሞ ደጋግመው ስለ ሉዓላዊነት የሚነግሩ እንዳልከው አንተ የሉዓላዊነት ምንጩም የስልጣን ምንጩም የህግና የህገ መንግስት አስፈላጊነቱ መሰረት ያንን መሰረታዊ መረዳት እንኳን አታይባቸውም አሁን አንተ እንዳልከው ሉዓላዊነት ሲሉ ሌላ ነገር ነው የሚያወሩት ያ አሜን ሁለት ሌላ ተጨማሪ ያነሳው ነገር አለ አንሙት አንገቱን የሚያስደፋው ይሄ ምርጫ ነውና ይሄን ምርጫ ደግሞ አድርገን አንገቱን እናስደፋዋለን ሲል ተሰማዋለ በንግግሩስ ማለት ነው ናው ጥያቄ ይሄንን ጦርነት የጀመሩት ምርጫ ለማድረግ በሚል አልነበረም ግቡን እንዴት ዲስፕሌስ እንደሚያደርጉት ተመልከት አሁን የጦርነቱ ግብ ምርጫን ማድረግ አድርጎ ሲያቀርበው ታያለ ለምን እንደሚዋጉና ለምን ህዝብን እንደሚወጉ እንኳን በውሉና በቅጡ አይረዱት ይሄንን ምርጫ አድርገን ደግሞ አንገቱን እናስደፋለን ሲል ተሰማዋለ በንግግሮች ውስጥ ማለት የተሰጣው ተልእኮ ይሄ ነው አየ ምርጫን አስፈጽም እንዴትም ብለ መረጠም አልመረጠም ህዝቡ በተቻለ መጠን ይሄንን እንድታስፈጽም ተልእኮ ተሰጥቷል ተብሏል ስለዚህ ይሄንን መናገር መቻል አለበት ሌላኛው ከዚህ ሰውዬ ንግግር የምንረዳው ነገር አንሙት በጣም ነባር የነበረ በአዴን ውስጥ በቋሚነት ግለሰቦች ወደ ስልጣን መወጣጫ አርከን ለመምጣት የሚያደርጓቸው አይነት ንግግሮች አሉ ኦልሞስት የተቀዳ ቴምፕሌት ዲዛይንድ የሚመስል የተዘጋጀ የሚመስል ሁሉም ያንን እያጠኑ ያደጉ እስኪመስል ድረስ ማለት ምንድነው የሚሉት መሰል እያንዳንዳቸው የራሳቸውን ህዝብ ካላዋረዱ በስተቀር ቨርቲካል ፕሮሞሽን አያገኙም ወይ ሆሪዞንታልም ይሁን ቨርቲካል የሆነ ሞቢሊቲ ከአንድ ቦታ ወደ ሌላ ቦታ የወረዳ አስተዳደሩ ወደ ዞን ለመምጣት የዞን አስተዳደሩ ወደ ክልል የክልሉ ወደ ፌደራል ለመሄድ አማራንና የወጡበትን ማህበረሰብ ማዋረድ ይተበቅባቸዋል ያ ለሹመት የሚታጩበት ብቻኛው መንገድ ነው አንሙት አንድ ሰው አንድ የሆዴድ ባለስልጣን እሸቱ የተባለውን ግለሰብ ከክልል አንስቶ ወደ ፌደራል ለመሾም እሸቱን የሚለካበት ልኬት በአፈጻጸሙና በፈጸመው ወይንም ለአማራ ህዝብ አደረገው አበርክቶ አይደለም ምን ያህል የወጣበትን ማህበረሰብ ይጠየፋል ምን ያህል ህዝቡን ያጠቃል ምን ያህል ህዝቡን ይጠላል የሚል በዛ መንገድ በዛ ቀኝት ነው ያደጉት እያንዳንዳቸው ሎያሊቲያቸው ለወጡበት ማህበረሰብ አይደለም ለወጡበት ኮንስቲቱዌንሲ አይደለም ታማኝነታቸው ደሞዝ ለሚከፍላቸው ነው በቃ እንዳልከው ሚሊሻዎች ናቸው አውትሶርስ ተደርጎላቸዋል የአማራ ህዝብ በኮንትራትና በበጀት የአማራን ህዝብ የሚጠብቁ ሚሊሾች ናቸው እነዚህ ደሞዝ የሚከፍላቸው አካል ነው የነሱም የህዝቡን ባለቤት ብለው የሚያስቡት እንደዛ ነው
ያ ራስ ጠልነት አንተ የምትለው ራስ ጠልነት በተግባር ደግሞ ራስን በማዋረድ የወጡበትን ማህበረሰብ በማንቋሸሽ እሴቱን ታሪኩን ህዝቡን በማዋረድ ወደ ሌላ ደግሞ ወደ ተሻለ ቦታ ላይ የሚተካኩበትን ሁኔታ እንዲፈጠርላቸው የሚያደርግ መሆኑን ትመለከታለህ። ከዚህ ንግግር አሁን ሰውየው ከሚናገራቸው ንግግር እንግዲህ የበፊቶቹ ሁለቱን ያመጣውበት ምክንያት ስላለኝ እና አቶ ደመቀ ለውጡ በመጣ ማግስት ይናገሩ የነበሩትን ነገር ነበር ሳነሳለህ የነበረው። ዛሬ በዛ መድረክ ላይ የዛሬ 7 ዓመት ባህር ዳር ላይ የነበረውን መድረክ ይሰበሰቡት ሰዎች ግማሾቹ በቁም እስር፣ ግማሾቹ በከፍተኛ እስር ቤት ሰቆቃ፣ ግማሾቹ በህይወት የሉም። ይሄም ግለሰብ የዛሬ 5 ዓመት አንሙት 5 years from now ወይ በህይወት አይኖርም ወይ እስር ቤት ነው ወይ ተሰዶ እንመለከተዋለን። እጣ ፈንታው ይሄ ነው የሚሆነው። በዚህ ሁሉ ሂደት ውስጥ ከራሱ ወገን ከራሱ ህዝብ ጋር ለመታረቅ ግን አይፈቅድም። ስሪታቸው አፈጣጠራቸው ያደጉበትና የመጡበት ሂደት በራሳቸው ህዝብ ላይ እንዲያምጹ የተደረጉ ናቸው። በቃ አጠቃላይ ባዴን እና የባዴን መዋቅር ስብስብ በራሱ ህዝብ ላይ እንዲያምጽ ተደርጎ የተሰራ። በነገራችን ላይ ዛሬ በአማራ ትግል ውስጥም በየአካባቢው የምታያቸው ትንንሽ ነገስታት አሉ። በፋኖ አደረጃጀት ውስጥም የነዚህ ሰዎች ጉማጅ ሆኑ ባይዘው እነዚህን መልኮች እዛም ልታያቸው ትችላለህ። አንሙት። ለዛ ነው ተቋሞቻችንን ማጠናከር አለብን። ትግላችን ህዝባዊነቱን ጠብቆ መጓዝ አለበት። በእያንዳንዱ አካባቢ ላይ ህዝብን ያስቀደመ ዓላማን ያስቀደመ ትግል መደረግ መቻል አለበት ብያል እንድናነሳ ምንገደደው የነዚህ ሰዎች በሽታ ከነዚህ ሰዎች የመጣ የፖለቲካ በሽታ በሌሎችም ላይ ተስተጋብቶ እናየዋለን ብዬም ስለምሰጋም ጭምር ነው። ከነዚህ አስተሳሰብ ነፃ መውጣት ያስፈልጋል። ባይዘው ይሄ አስተሳሰብ አንሙት ዲፕሊ ኢንግሬንድ ነው አሁን ባለው ልሂቅ ውስጥ በአማራ ልሂቅ ውስጥ በጣም ስር የሰደደ እንደሆነ ትመለከተዋል። ይሄ ራስ ጠልነት ማለት ነው። ይሄ ራስንና የራስን ወገን አሳልፎ ሸጦ በራሳቸው ወገን ሞትና ስቃይ የሆነ ቦታ ላይ መምጣት የሚፈልጉ ወደ ሆነ ስልጣን መምጣት የሚፈልጉ እንዳሉ ትመለከታለህ ለማለት ነውና እንደው ከዛ አንፃር ነው ሐሳብ እንድንሰጥበት የፈለኩት። አንሙት ምናልባት ትንሽ ሐሳብ ልታክልበት ከቻልክ እድል እሰጥሃለሁ። አይ ቲንክ ከበቂ በላይ የሄድንበት ይመስለኛል። ወደ 1 ሰዓት ተጠግቶናልና በጣም ብዙ ጉዳዮች ስላነሳ ወደ ሌሎች ጉዳዮች ብንሄድ የተሻለ ነው የሚሆነው። ከዚህ በላይ ስለነዚህ ሰዎች ማንሳትን ማድካሚ ነው ማለት ነው። መልካም አንሙት። ትላንትና ያነሳናቸው ጉዳዮች ነበሩ። አንሙት ከዚህ ከሱዳን ጋር በተገናኘ የሱዳንን ሁኔታ አንስቼዋለሁ ትላንት በነበረኝ ፕሮግራም ላይ። በሱዳን አብይ አህመድ ከሱዳን ጋር ሊዋጋ የሚችልበት ሁኔታ ላይ አይደለም ያለው የሚለውን ነገር አስቀምጫለሁ። እንደውም እንደ ፕላውዚብል የሆነ ፕሬዲክሽን ወይንም ትንበያ አድርገን ያስቀመጥነው የመነጋገር እድል ከሱዳኖች የመነጋገር እድል እንዲሰጡት ለማድረግ ጥረት ያደርጋል የሚል ነው። ዛሬ ከማሊክ ሀገር ጋር የዚህ የሱዳን ሶቨሬን ካውንስል ምክትል ጋር በጅቡቲ መነጋገራቸውን ሰምተናል። የተነጋገሩበትን ጉዳይ በተመለከተ በቂ መረጃ አላገኘንም፣ ግን ደግሞ በፕሬዝዳንት ጊሌ አመቻችነት መገናኘታቸውን ሰምተናል። በአንጻሩ የሱዳን ኃይሎች እንደዚሁ ወደ ድንበር ዛሬም ጦሮቻቸውን እያስጠጉ እንዳሉ መረጃዎች መጥተዋል። አንሙት አንደኛው ጉዳይ እሱ ነው። በዚህ በጅቡቲ በነበረው ፕሮግራም ላይ በርካታ ሀገራት ተገኝተዋል፣ ግብፅን ጨምሮ። የግብፅ ውጭ ጉዳይ የግብፅ ፕራይም ሚኒስተር ሙስጠፋ ማድቦሊ እሱም ተገኝቷል እና ደንዶዋሌን ጨምሮ በርካታ ኃይሎች ተገኝተዋል። በሀገሩ ከፍተኛ ውጥረት ውስጥ ያለችው ሶማሊያም እንደዚሁ ፕሬዝዳንቷ በጅቡቲ ተገኝቷል። በሶማሊያ ፕራይም ሚኒስተር ሐሰን አሊ ካሬ የቀድሞ ፕራይም ሚኒስተር ቤት መኖሪያ ቤቱ ተከቧል። አሁን ባለኝ መረጃ መሰረት በጣም ከፍተኛ ቴንሽን ውጥረት ነው ያለው ሞቃዲሾ ላይ የሚለውን ትላንትና ሳነሳላችሁ ነበር። እስከ ግንቦት 20 መጨረሻዎቹ ሶማሊያ ላይ የሚፈጠረው ነገር በጣም ክሪቲካል ነው። በምስራቅ አፍሪካ ቀጠና ላይ እዛ ጅቡቲ ከተገኙ ጠቅላይ ሚኒስትሮች ሳልቫኪርን ጨምሮ አብይ አህመድ እና የሶማሊያው ጠቅላይ ሚኒስትር ሶማሊያው ፕሬዝዳንት ሶስቱም እጅግ አሳሳቢ ሁኔታ ውስጥ ሀገራዊ ቀውስ ውስጥ ያሉ 3 ፕሬዝዳንቶች
እና ጠቅላይ ሚኒስትሮች አድርጋችሁ ልትወስዷቸው ትችላላችሁ። እዛ ጅቡቲ ላይ ተገኝተው የነበሩት ማለት ነው። ከዚህ ከሱዳን ጉዳይ ጋር ተያይዞ ማርኮ ሩቢዮ የተናገረው ንግግር አላንሙት እሱን እናነሳለን። ሌላው ትላንትና እንግዲህ ከትናንት ወዲያ ከኤርትራ የሚወጡ አንዳንድ መረጃዎች ማዕቀቡ ስለመነሳቱ የሚናገሩ አሉ። አሁን ኦፊሻል ስቴትመንት እዚህ ላይ ማግኘት አልቻልንም። አለሙት እስካሁን ማረጋገጫ ኦፊሻሊ የወጣ ማረጋገጫ አልሰማንም። ግን ደግሞ ማዕቀቡ ሙሉ ለሙሉ መነሳቱን የሚያሳዩ አንዳንድ ነገሮች እየተመለከትን ያለ ነው። አጠቃላይ ምንድነው ያለው ቀጠናዊ ሁኔታ ላይ ከዚህ ከሱዳን ጀምሮ ኤርትራን አጠቃላይ የአብይ አህመድ አገዛዝንም ጨምሮ ያለንበትን ሁኔታ በተመለከተ አጠር አድርገን እናንሳውና ለአድማጭ ተመልካቾቻችን ስልኮችን የምንቀበልበት ነው የሚሆነው። አንሙት ብዙ ጊዜያቸው እንዳንሻማ እንደዛ እናድርጋለን። ምናልባት የማርኮ ሩቢዮን ድምጽ ሰምተነው እንምጣ ወይስ ቀጥታ ዝም ብለን ወደ ሐሳቦቹ እንሂድ? ብንሰማው ተመልካቾች ቢሰሙት ጥሩ ከመሰለ ብናሰማው መልካም ይመስለኛል። እንዴት እየገለጸው እንደሆነ It's one of the world's greatest tragedies. Did this come out at all in your discussions, and do you see any movement? Well, we discussed Africa broadly, and of course Sudan being an incredible tragedy. We've been heavily engaged through that Quad process. Obviously, Sudan has become in some ways sort of a proxy engagement between multiple countries who are behind some of the elements that are fighting. There are other countries that are not directly involved but have allowed their national territories to be used as a way to ship weaponry. We recently had a pretty positive announcement for the first time on a statement of principles, but we have to give it some action. What we've really been focused on in Sudan is sort of establishing a humanitarian ceasefire that allows us to provide aid to people that are suffering tremendously there, but not doing so at the expense of a broader deal. So we do want the humanitarian ceasefire where we can identify a number of communities that are safe havens for the distribution of humanitarian aid for what is one of the world's worst humanitarian crises ever. But you can't do that unless you have the security to be able to provide the aid. But we don't want that to be the final outcome. In addition to the humanitarian corridors and the humanitarian sites, we need to bring this conflict to an end. And the way to bring this conflict to an end is for the countries and the parties who are supporting the fighting elements to force these elements toward a peace deal that ends this conflict. And as I said, we've been very involved in that Quad process, invested a lot of time in it, continue to be engaged on a daily basis, and in fact have people in our bureau in Africa, as well as our special envoy, Saad Boulos, involved almost daily on this topic. So, okay. Yeah. አንሙት እንደሰማሁት ሐሳብ አለ ትልቅ መልካም። እንግዲህ አንደኛው ነገር ይሄ ነው። እንግዲህ የአሜሪካ ውጭ ጉዳይ ሚኒስትር አገር ስም ሳይጠሩ ነገር ግን ሱዳን የውክልና ጦርነት አውድማ መሆኗን የጎረቤት ሀገራት የቀጥታና የተዘዋዋሪ የተለያዩ አካላት በቀጥታና በተዘዋዋሪ ሱዳንን የውክልና ጦርነት ማዕከል ማድረጋቸውን የተመለከተ ሐሳብ ነው የሰነዘሩት። ይሄ በአንድ ወይ በሌላ መንገድ እነማን ናቸው እነዚህ ሀገራት ቢባሉ አብይ አህመድ የሚመራትን ኢትዮጵያ እንደሚጠሩ ጥርጥር የለውም። በንግግራቸው አንዳንዶቹ ሀገራት የጦር መሳሪያ ማስተላለፊያ መስመር ሆነዋል። አንዳንዶቹ ሀገራት ጦርነቱን በማፋፋም ረገድ ቀጥተኛ ተሳትፎ እያደረጉ ነው። ወገንተኛ ሆነው እየሰሩ ነው። እኛ የተኩስ አቁም እንዲኖር እንፈልጋለን። ሱዳን ላይ የሰብአዊ እርዳታ እንዲደርስ እንፈልጋለን። ይሄን በማድረግ ረገድ ላይ እንዲሳተፉ እንፈልጋለን ወይም እንዲሰራ እንፈልጋለን ነው የአሜሪካን አቋም። በተለይ ደግሞ ጦርነቱ እንዲቆም እንፈልጋለን የሚለው በግልጽ ሲሉት የከረሙት ነውና አዲሱ ነገር ምንድነው? ከሩቢዮ ንግግር አንዳንድ ሀገራት ሱዳንን የውክልና ጦርነት አውድማ አድርገዋታል የሚለው እኛ ስንል የከረመው ተመልካቾችም የምታውቁት እዚህ ቀጠና ላይ ያለ የውክልና ጦርነት ፉክክር የፕሮክሲ ኮምፒቲሽን በአሜሪካኖቹም እውቅና የተያዘበት የተገነዘቡትና በዚህ ደረጃ ለህዝብ በአደባባይ ይፋ የሆነ መሆኑን መረዳት ይገባል። እዚህ ላይ ሀገር መጥራት አልፈለጉም እንጂ ሚኒስትሩ በርካታ ሀገራት የትኞቹ ሀገራት ናቸው በቀጥታ የሚሳተፉት፣ ከማን ጋር ተሰልፈው የትኞቹ ናቸው የማይሳተፉት፣ ወይም የትኞቹ ናቸው በተዘዋዋሪ መንገድ
ድጋፍ እያደረጉ ያሉት የሚለውን ነገር በደንብ ያውቃሉ። ስለዚህ በግልጽ ስንለው የነበረውን ነገር የሚያረጋግጥልን ንግግር ነው በዚህ ረገድ እየሰማን ያለ ነው። ሱዳን ላይ እንግዲህ ነገሮች በብዙ መንገድ እየተለወጡ ነው። ነገር ከዚህ ቀደም ስናነሳው የነበረው በተለይ የሚኒሻ ኃይሉ የመሬት ላይ ያለው የሰራዊት የምድር ውጊያ ነገሩ እና የፕሮክሲ ድጋፉ ከሞላ ጎደል እየቀነሰ ነው። በነገር ላይ የፕሮክሲ ድጋፉ መቀነስ ማሳያ ነው ከኢትዮጵያ መሬት የሚነሳ ጥቃት ሱዳን ላይ እንዲደርስ ምክንያት ይሆናል። እንደውም ከዚህ ጋር ተያይዞ አንድ ነገር ባነሳላ አንሙት ሐምዳን ዳጋሎ ሰሞኑን የተናገረው ነገር ነበርና እኛ መነጋገር እንግዲህ በአንድ ሰው መነጋገር ፈልጎ በአንድ ቡድን ብቻ መነጋገር የሚሆን ጉዳይ አይደለም። ጦርነቱ ግን በዚሁ ይቀጥል የምትሉ ከሆነ እስከ 2040 ድረስ መዋጋት እንችላለን የሚል ንግግር በጣም ፍራስትሬት አድርጎ እንደዛ አይነት ንግግር መናገሩን ሰምተናል። ማለት የድርድር ጥያቄም አቅርቦ ጥያቄው ውድቅ ተደርጓል በአልቡርሃን በኩል እና ይሄም ከፍተኛ ብስጭት ውስጥ እንደከተተው መረዳት ትችላለህ ከንግግሩ ማለት ነው። በትክክል እሱም በግልጽ ያስቀምጠዋል። በነገር ላይ እንግዲህ አሁን ሁለት የሚጣረሱ ነገሮች ለአሜሪካ መንግስት ፊት ለፊት መጥተውበታል። በአንድ በኩል የአራት ሀገራት የመፍትሄ ሀሳብ ተግባራዊ እንዲሆን፣ በሱዳን ያለው ጦርነት እንዲቆም፣ የሰብአዊ ድጋፍና እርዳታ በአግባቡ ተግባራዊ እንዲደረግ ይፈልጋሉ። በሌላ በኩል በቀጥታ ይሁን በተዘዋዋሪ ከአሜሪካ ጋር በአጋርነት የተሰለፉ ወይም ወዳጅ የሆኑ ወይም ሌላ ስም እንስጣቸው ሀገራት ከዚህ የአራትዮሽ የመፍትሄ ሀሳብ በተቃራኒ እየሰሩ እንደሆነ ኢትዮጵያን ጨምሮ ኤሚሬትስን ጨምሮ በነገር ላይ አንዳንዶች የአሜሪካን የመፍትሄ ሀሳብ ተቀብለው ራሳቸውን ሪፍሬን ያደረጉ ከዚህ ከፕሮክሲ ኢንጌጅመንት ራሳቸውን ያገለሉ ሀገራት አሉ። እነ ሳውዲ አረቢያ $1.5 ቢሊዮን በጦር መሳሪያ ያቀርባለሁ ብላ ቃል የገባችው ሀገር ሪፍሬን አድርጋለች እኮ ወደ ኋላ ብላለች። በሐሳብ ደረጃ የሱዳንን አንድነት የአልቡርሃንን ወይም ሰላማዊ መንገዱና ሌላው የሚደግፉ ቢሆኑ በመሰረታዊነት ቀጥተኛ የሆነውን ከወታደራዊ ሎጂስቲክስ አቅርቦት አኳያ ያላቸውን ኢንጌጅመንት ወደ ማግለል ገብተዋል። የቀጠሉት ሀገራት ይታወቃሉ። አልፎ ተርፎ በውጊያ የሚገለጽ ሆኗል። ወታደራዊ ትብብሩ በውጊያ የሚገለጽ ሆኗል። ሱዳን እዚህ ላይ ነው ያለችው። ከዚሁ ጋር ተያይዞ ግን ሌላው መጠቀስ ያለበት ምንድነው? በተለይ የአርኤስኤፍ ኃይሎች መሬት ላይ ያለው ሁኔታ ልመቻቸው ማለት ወደ ምዕራብ ዳርቻዎች መሄድ፣ በምዕራብ ዳርቻዎች ዋንኛው ምሽጋቸው የኑቢያ ተራሮች ላይ ጥቃት መድረስ፣ ከሞላ ጎደል የሰሜን ኮርዶፋንና አንዳንድ የምዕራብ ዳርቻዎች አካባቢዎቻቸውን እየለቀቁ መሄድ ብዙ ኃይላቸውን ወደ ደቡብ አቅጣጫ እንዲያመጡ አድርገዋል ብለን ነበር። አሁን ወደ ደቡብ አቅጣጫ ወደ ብሉ ናይል ማለት ነው የሱዳን ብሔራዊ ጦር ማጥቃት በመጀመሩ በተለይ እዚህ አካባቢ አንዲት ኤልከሊል የምትባል የብሉ ናይል ስቴት ግዛትን የሱዳን ብሔራዊ ጦር መቆጣጠሩን የተመለከተ መረጃ ስመለከት ነው የነበረው። ይሄ ነገር አጠቃላይ አስተላለፉን እዚህ አካባቢ የአሜሪካኖቹ ትኩረት የሌሎች ሀገራትም ዓለም አቀፍ ትኩረት መሆኑ በዚህ 3 ዓመት ውስጥ ሱዳን ላይ የደረሰው ሰብአዊ ቀውስን ተከትሎ ለቀጠናው አንድ የሆነ አይነት የመፍትሄ ሐሳብ ወይም ጫና እንዲመጣ ለማድረግ የሚያስችል ይመስለኛል። አሜሪካኖቹ በገለልተኛነት ከሱዳን ብሔራዊ ጦር ጋር ተሰልፏል ያሉትን የሙስሊም ብራዘርሁድ ኃይል ማዕቀብ ጥለውበታል፣ በአሸባሪነት ፈርጀዋል። በተመሳሳይ በአርኤስኤፍ በኩል የጉዳቱ አካል ናቸው ያሏቸውን ግለሰቦች አመራሮች በሙሉ ማዕቀብ ጥለውባቸዋል። ገለልተኛ መሆን ማለት ይሄ ነው። አልቡርሃን ጋር ነኝ ወይም ዳጋሎ ጋር ነኝ ሳይሆን ለሱዳን ሰብአዊ ቀውስ ተጠያቂ የሆኑ አካላት በሙሉ ሊቀጡ ሊያዙ ስለሚገባ የአሜሪካ ፖሊሲ ያንን የተመለከተ ነው። ይሄኛውን ወዳጄ ሳይሆን የጥፋት አካል የሆነውን በሙሉ ተጠያቂ ማድረግ ስለሆነ ማጠቃላይ ተኩስ አቁም ማድረግ ግፊት ነው እየተደረገ ያለው። ሌላው ይሄ በፕሮክሲ ኮምፒቲሽን ውስጥ ያሉ ሀገራት አሸናፊ ፍለጋ ላይ ናቸው። አልቡርሃንን የሚደግፉ አልቡርሃን የሚያሸንፍበትን ቀን ይጠብቃሉ። ዳጋሎን የሚደግፉ ዳጋሎ የሚያሸንፍበትን መንገድ ይደግፋሉ፣ ያግዛሉ፣ ብዙ ነገር ያደርጋሉ። ስለዚህ በተለይ እቺ የብሉ ናይል ስቴት ውስጥ የኤልከሊል አካባቢ የምትባለው አካባቢ በሱዳን ብሔራዊ ጦር መያዝ ከዚህ ከኩርሙክ ጥቃት ጋርም ተያይዞ በዚህ አካባቢ ያለውን አስተላለፍ ሊቀይረው የሚችል ነው የሚል ነው። ከኤርትራ ጋር የተያያዘ ሁለት ጽሁፍ አንብበናል። ቅድም ስለጠቀስክ ነው። አንደኛው ጽሁፍ የኤርትራ ሉዓላዊነት በምን ደረጃ ተጋላጭ እየሆነ እንደሆነ የሚያትት ጽሁፍ ከኤርትራ ፐርስፔክቲቭ የቀረበ ነበር። በተለይ
የአብይ አህመድ አገዛዝ እየጠየቀ ያለው የባህር በር ባለቤትነት ጥያቄ በምን ደረጃ የኤርትራን ሶቨርኒቲ ሉዓላዊነት ሊያጠቃ ይችላል የሚል ሀተታ ቀርቦ ነበረ። ለዛ ምላሽ የሚመስል ነገር ደግሞ ካገዛዙ መልስ ተጽፎ አርቲክል አንብበናል። በዚያ ምላሽ ላይ እኛ በኃይል ልንያዛላልንም ይሄንን መብት ልንጠቀመው ይገባል የሚል ያው የተለመደውን የዲፕሎማቲክ የሚመስል በሌላ መንገድ ግን ፍላጎቶችን ስጋቶችን የሚያስቀምጥ ሀተታዎች በሁለቱም መንገድ ተመልክተናል። ዞሮ ዞሮ ቀጠናው ላይ በተለይ ደግሞ ጅቡቲ ላይ የተሰባሰቡት የቀጠናው ሀገራት እንግዲህ ኢጋድ ጥርስ የሌለው አንበሳ ነው። ኢጋድ ለቀጠናው ሀገራት ለየትኛውም የቀጠናው ሀገር ሊታመን የሚችል ትረስት ሊጣልበት የሚችል መፍትሄ ያመጣል ተብሎ ሊታሰብ የማይችል አንዲት አባል ሀገር የፈለገችውን ነገር ከማድረግ ሊያስቆማት የማይችል ምናልባትም ኢንዶርስ የማድረግ ምናልባትም ደግሞ የኦህዴድ ቅርንጫፍ ጽሕፈት ቤት ሆኖ እየሰራ ያለበት ሁኔታ ስንመለከት ነበር። እዛ አካባቢ መሪዎችን ሰብስቧል። ሊያመጣ የሚችለው ለቀጠናው ሰልፍ ለአፍሪካ ቀንድ ሰላም ኢጋድ ሊያመጣ የሚችለው ነገር የለም። ጅቡቲ ላይ ተሰባስቧል። ነገር ግን ያ ስለሆነ መተማመን የሚባለው ነገር ትልቁ ነገር ትንግርቱ መተማመን አለ ወይ? የኢትዮጵያ ፖለቲካ የኢትዮጵያን ወደ ክራሽ ላንዲንግ የሚወስዳት የመተማመን መጥፋት ነው፣ የትረስት መሰበር ነው ብለናል። ቀጠናው ላይ ያለው ሁኔታ ወደ ሰላም እንዳይመጣ የሚያደርገው የቀጠናው ሁኔታ ወደ ቀውስ እንዲቀጥል የሚያደርገው በባላንጣነትና በደመኛነት ስሜት እንዲቀጥል ያደርገው የሚችለው የመተማመን መጥፋት ነው። አብይ አህመድና ሐሰን ሼክ መሐመድ ጎን ለጎን ስለተቀመጡ የሶማሊያ የዛሬው መንግስትና የኢትዮጵያ የዛሬው መንግስት መተማመን አላቸው ማለት አይደለም። ጎን ለጎን ሊቀመጡ ይችላሉ፣ ፖዲየም ላይ ሲያወሩ ይችላሉ፣ ሊሳሳቁ ይችላሉ። መተማመን አለ ማለት ግን አይደለም። በተመሳሳይም አብይ አህመድ ከአልቡርሃን ጋር ቢገናኝ ከኢሳያስ ጋር ቢገናኝ ከሌላውም ጋር ቢገናኝ መተማመን የሚባለው ነገር አለው የለም። ለምን? እየተካሄደ ያለው ትግል እየተካሄደ ያለው ባላንጣነት በፕሮክሲ የሚገለጽ ስለሆነ ሁሉም ከጀርባ እያደረጉ ያሉትን ነገር ያውቃሉ። ስለዚህ ሆድ ሳቅ ዶሮ ማታ አይነት ግንኙነት ነው የሚሆነውና ቀጠናው በዚህ መንገድ እየሄደ ነው ያለው። በተለይ ኢትዮጵያ ግን በውስጥም በቀጠናውም በውጭም እሳት እየነደደባት ያለች ሀገር መሆኗን ለመጥቀስ ፈልጌ ነው ወንድም አለም። በዚህ ደረጃ ነው የምመለከተው። ምናልባት ካለህ ከስልክ ውይይታችን በፊት እነዚህ ላይ ሪፍሌክት ልታደርግ ትችላለህ። አንሙት አመሰግናለሁ። አይ በእነዚህ ላይ ሐሳብ ትላንትና ስላነሳውባቸው እንግዲህ ዛሬ ከማሊክ ሀገር ጋር በሚኖረው ውይይት እና አብይ አህመድ ሁለት ነገር ተመልክቻለሁ። ቅድም ሳነሳ እንደነበረው በአንድ በኩል በሱዳን ውስጥ መቀጠል የማይችሉበት ትልቁ ፕሬዲክሽን አሁን የኢንተለጀንስ ሪፖርት ላይ ተመስርተን አይደለም፣ ግን ደግሞ ከምንመለከታቸው ነገሮች በመነሳት በሱዳን ውስጥ የጦር መሳሪያ አቀባይ ሆነው የሚቀጥሉበት እድል ያለ አይመስልም ከዚህ በኋላ። አንሙት አንድ በጣም ትልቁ ዴቨሎፕመንት እሱ ነው። ሁለተኛ ኤርትራን በተመለከተ አቋም ለውጥ አድርገዋል። ዛሬ ያሉት ነገር ኔጎሺየትድ አክሰስ እንጂ እኛ በኃይል ኤርትራን እንይዛለን በኃይል እንጠቀማለን አላልንም። አምቢሽናችን በራሱ ስተት አይደለም፣ ግን ደግሞ ሜተዱ ላይ ከሆነ ልዩነት ያለው ሜተዱን በተመለከተ ሜተዱን መውቀስ ይቻላል የሚል ነገር ዛሬ ውጭ ሚኒስትር ኦፍ ፎሬን ኢንፎርሜሽን ወይንም የውጭ ጉዳይ ሚኒስትር ያወጣውን መግለጫ ተመልክተናል። ኮምፕሊትሊ ከዚህ በፊት ሲዘፍኑ የነበረው ከግድብ ወደ ወደቡ እየተባለ ሲዛት የነበረው ጀነራሉ እየወጣ ምሁር ነኝ የሚለው እየወጣ ሀገርንና ሀገርን ክብር በማይመጥን መንገድ በጣም ብዙ ዘለፋዎችን ሲያደርጉ ልክ ነገ ሀገራት ተነጋግረ ዳግም የመገናኘት እድል እንኳን እንዳይኖር በማድረግ በጣም በርካታ ጥፋቶችን ሲፈጽሙ ነበር የነበረው። በትርክት ደረጃም ንግግራቸውም የዲፕሎማሲያዊ ቋንቋ ያልነበረበት በጣም ግብዝነት የተሞላበትና ስሜት የተሞላበት ሁኔታ ነበር የነበረው። በእነዚህ ሁለት ጉዳዮች እንግዲህ አቋም ለውጦችን ተመልክተናል። በዋናነት እነዚህ አቋም ለውጦችም የመጡት አጠቃላይ ዓለም አቀፋዊና ቀጠናው ላይ የሚመጡ ለውጦችን ተከትሎ እየመጣ ያለ ለውጥ እንደሆነ በግልጽ ትመለከቱታላችሁ እንጂ ብልጽግና የፈለገውን ነገር እንግዲህ የብልጽግና አገዛዝ በፈለገ ሰዓት የፈለገውን ነገር ከመቀባጠር የተለየ አይደለም። ዛሬ የደረሱን የፋኖ ነክ መረጃዎች ላይ በተለይ ደግሞ በዚህ በሚኒሊክ እዝ አሃዶች 104ኛ እና 101ኛ ኮር በቅንጅት የስርዓቱን ወንበር ጠባቂ ሰራዊት ደቡብ ወሎ ዞን አምባሰል ወረዳ 011 ቀበሌ ልዩ ቦታ ዳቃና ደብል በተባለ ስፍራ ሙሉ ለሙሉ ያገዛዙን አንድ ሻለቃ ኃይል ሙሉ ለሙሉ መደምሰስ ተችሏል የሚል መረጃ ነው ማምሻውን የደረሰን።
በዚህም ያገዛዙ ወታደሮችን በተመለከተ 104ኛ እና 24ኛ ክፍለ ጦር እና 23ኛ ክፍለ ጦር የጠላትን ሰራዊት በማቁሰል በመደምሰስና በርካታ የነፍስ ወከፍ መሳሪያዎችንም ያገዛዙንም ሰራዊት መማረካቸውን መረጃዎች ደርሰውናል። በዚህም የቡድን መሳሪያዎች ሞርተርን ጨምሮ የቡድን መሳሪያዎች መገኘታቸውን መገኘታቸውን የሚያመለክት ነው። እንግዲህ ቀደም እሸቱ የሚባለው ግለሰብ እሸቱ ዩሱፍ የሚባለው ግለሰብ የሚናገረውና አክቹሊ መሬት ላይ የሆነ ያለው ነገር በዚህ ደረጃ የተለያየ መሆኑን ለማንሳት ነው። ሌላው ከዚህ ከሽሮ ሜዳው ግድያ ጋር የተያያዘ ነው። የሽሮ ሜዳው ግድያ ከፍተኛ ቁጣ በህዝብ ዘንድ ፈጥሯል። በጣም በርካታ ሰዎች ይህን ጉዳይ የተቀባበሉት ነው ያሉት። እውነት ለመናገር የሮሮ ግድያ በሮሮ ነው እንግዲህ ቅጽል ስሙ በጣም አካባቢው ላይ የተወደደ ግለሰብ በህዝብ ዘንድ የተከበረ ልጅ እንደነበረ ነው መረጃዎቹ የሚያመለክቱት። ግን ደግሞ የደረሰበት አሳዛኝ ግድያን በተመለከተና ስርዓቱን በተመለከተ ህብረተሰቡ በተደጋጋሚ እንዲማር በጣም በርካታ ምክንያቶችን የሰጠ ይመስለኛል ፈጣሪ። ኢትዮጵያ ውስጥ እያንዳንዱ የሚሆኑ ነገሮች በሀገሪቱ ውስጥ ምን አይነት ስርዓት እየመጣ እንዳለ ሀገሪቱ ምን አይነት ሁኔታ ውስጥ እንዳለች በግልጽ የሚያሳይ ነው። የዚህ ልጅ ህይወት የዚህ ልጅ ጣፈንታ ይሄ ልጅ ያለፈበት እና ዛሬም ህይወቱን ያጣበት ጉዳይ አብዛኛው የኢትዮጵያ ህዝብ እየኖረ ያለበት ህይወት። ለምሳሌ በኮሪደር ልማት በጣም ጎበዝ ልጅ በስራው በሙያው አንቱ የተባለ ለጓደኞቹ ለሰፈር ልጆች የተረፈ ሰዎች የሚመኩበት የነበረ ልጅ ነው። በኮሪደር ልማት የሚሰራበትን ቦታ ኢቪክት አደረጉት ከሚሰራበት ቦታ። ከዛ አንኢምፕሎይድ አደረጉት። ሎክ ኢምፕሎይድ ነበር። ኢምፕሎይድ ብቻ ሳይሆን ከራሱ አልፎ ከስራም አልፎ ለብዙዎች የስራ እድል የፈጠረ ነው። ጥሩ ኢንካም የነበረው ልጅ ነው። መጡና ዘረኛው ስርዓት ከሌላ ብሔረሰብ የተወለዱ ልጆች እንደሆኑ ስለሚያውቁ እዛ አካባቢ ላይ በተለይ ሽሮ ሜዳ አካባቢ ላይ በሽመና ሙያ የሚተዳደሩ ልጆች አብዛኞቹ የጋሞ የዶርዜ እዛ አካባቢ ላይታ ልጆች በብዛት የሚበዙበት አካባቢም ስለሆነ እና የሚሰሯቸውም ስራዎች ላይ በቀጥታ ጫና በማሳደር እነዚህ ልጆች ማፈናቀል በጣም በርካታ ከቡራዩ ማሳካር ጋር ጀምሮ የተያያዘ ነው። በነገራችን ላይ ሽሮ ሜዳ ላይ ያለው እንቅስቃሴ ለረጅም ጊዜ በጣም በርካታ መረጃዎችን ስንሰማ ነበር የነበረው። ከስራው አፈናቀሉት። ስራውን ማጣቱን ተከትሎ የነበረበትን ህይወት ሁኔታ ሰምታችኋል። ከዛ እስር ቤት ገባ። ከእስር ቤት በኋላ እንደዚሁ በዋስ ተፈታ። በኋላ ላይ ደግሞ የገደሉት ዕለት በምን ምክንያት ይዘውት እንደወሰዱትና እንደገደሉት ደግሞ መረጃውን ሰምታችኋል ብዬ ተስፋ አደርጋለሁ። ይሄ ጉዳይ ምን ነው የሚያመለክተው? አንድ አይዞሌትድ የሆነ ኢንሲደንት ነው የሚያሳየን። አንድ ተናጥላዊ ክስተት ነው የሚያሳየን። ስለዚህ ልጅ ብቻ ነው የሚነግረን የሚለውን ነገር ከወሰዳችሁት ለኔ በፍጹም እንደዛ አድርጋችሁ አትወሰዱት ነው። ይሄ አንድ ኢንሲደንት አይደለም። የዚህ ልጅ ህይወት በሁሉም አካባቢዎች ላይ አርሶ አደሮች የሚኖሩት፣ ነጋዴዎች የሚኖሩት፣ ገበሬዎች የሚኖሩት፣ ባለሙያዎች የሚኖሩት፣ ሐኪሞች የሚኖሩት፣ መምህራን የሚኖሩት በርካቶች የማህበረሰብ ክፍላችን የሚኖረው ህይወት አካል ነው። የጸጥታ አካላቶቹ እንዴት ነው ሪአክት የሚያደርጉት? አማራ ክልል ሪአክት እንደሚያደርጉት ነው ሪአክት የሚያደርጉት። ፖሊስ ጣቢያ ተይዞ ፖሊስ ጣቢያ በር ላይ ሲሄድ ነው ሽጉጥ አውጥቶ ይመታው። በየዕለቱ እነዚህ ሰዎች ለምን መንግስት መሆን እንደማይገባቸው ይሄ ስብስብ ለምን በስልጣን ላይ መቀጠል እንደሌለበት የኢትዮጵያ ህዝብ ምክንያት እንዲያገኝ እንዲረዳ በትክክል አገዛዙን በተመለከተ አገዛዙም እግዚአብሔር ይስጠው አንድም ቀን ስለራሱ ባህሪ ስለ ጥፋቱ ልክ ማህበረሰቡን ደብቆት አያውቅም። ይሄውን የምንሰማው ነገር በየዕለቱ የሚሆን ነው። አርሶ አደሮች፣ ካህናት፣ ሼሆች፣ የሃይማኖት አባቶች፣ መምህራን፣ ሐኪሞች የሚኖሩት ኑሮ ነው። ብልጽግና ያላጠፋው ሰው ካለ ብልጽግና ስላልደረሰበት ወይንም ስላልተገናኛቸው ነው እንጂ በእግዚእ አገዛዝና በህዝብ መካከል ያለው ግንኙነት እንደዚህ አይነት በህግ ያልተገደበ ሙሉ ለሙሉ በእብሪት ዜጎችን በማናለኝብኝነት የሚዘርፍበት የሚገድልበት የሚያፈናቅልበት እንደዚህ አይነት ህይወት ነው እየተኖረ ያለው። ይሄ ጉዳይ ልክ እንደ ቱኒዚያው እንግዲህ ቱኒዚያ አንሙት ታውቃለህ የአረብ ስፕሪንግ 2010 ይመስለኛል የአረብ ስፕሪንግ ሲቀጣጠል መነሻዎቹ እንደዚህ አይነት ፍራስትሬሽኖች ናቸው። የቱኒዚያን ህዝብ ያስቆጣው ግን ራሱ ላይ ቤንዚን አርከፍክፎ ራሱን ያቃጠለው ግለሰብ
ይኖረው የነበረው ህይወት አብዛኛው የቱኒዚያ ዜጋ በወቅቱ ይኖረው የነበረው ህይወት ስለነበረ ህዝቡ በዛ ልጅ ሞት ውስጥ የተመለከተው ስለራሱ ህይወት በዚህ ወንድማችንም ሞትና የግፍ ግድያ ውስጥ የምንመለከተው እያንዳንዱ ህዝብ ምን ያህል ተጋላጭ መሆኑን በቡድንም ሆነ በግለሰብ ደረጃ ኢትዮጵያውያን ዛሬ በምን አይነት አስከፊ ሁኔታ ውስጥ እንዳሉ የሚያሳይ ነው የሚለውን ነገር እናንሳብዬ ነው አንሙት እዚህ ላይ የምጨምረው ሁለቱ ነገሮች ላይ በተለይ ከፋኖ ጋር የተገናኙ መረጃዎችም ካሉ ልትጨምር ትችላለህ እሱን አዝርሻለሁ አንደኛውን በተለይ ድል ዜናውን በተመለከተ ከዚህ ላይ ማሳብ መታከል ከሆነ እድል ልስጥ አንሙት መልካም እንዳልከው እንግዲህ ይሄ አዲስ አበባ ከተማ ላይ በአደባባይ የተፈጸመ ግድያ ስለሆነ ብዙዎች ደነገጡ ብዙዎች ገረማቸው እንግዲህ ፕሮክሲሚቲ በእኛ በጋዜጠኝነት ሙያ ውስጥ ፕሮክሲሚቲ ለዜና ፋይዳ ካላቸው ነገሮች መካከል ቅርበት የሚል አለ አንደኛው ሳይኮሎጂካል ቅርበት ነው ስነልቦናዊ ቅርበት ከዛ አካላዊ ወይም መልክዓ ምድራዊ ቅርበት የምንለው አለ በእኛ ሙያና አዲስ አበባ ውስጥ በዚህ ደረጃ የተገደለ ወጣት ስላዩ የገረማቸው የተቆጡ የተናደዱ ሰዎች ሊኖሩ ይችላሉ ግድያ ለዚህ አገዛዝ አዲስ አይደለም በአንድ ኢትዮጵያዊ ሞት መቆጣት ካለብህ ኢትዮጵያ ውስጥ በዚህ አገዛዝ የተደረገው ግድያ የትየለሌ ነው ለመቆጣት ሽሮ ሜዳ ላይ አንድ ወጣት ተገድሎ ለማየት ወይም ያንን ለማየት ወይ ፒያሳ ላይ ወይ ሆነ አዲስ አበባ ክፍለ ከተማ ላይ ያንን ለማየት ግድ አልነበረም ወለጋ ላይ ያ ሁሉ ሲሆን ዝም ያለ ማህበረሰብ ወይም ችላ ያለ ወይም ምላሽ ለመስጠት ዳተኛ የነበረ ማህበረሰብ ነገ ደጁ ላይ እንደሚመጣበት ግልጽ ነው የነበረው ስለዚህ ነገ ካልደረሰ ምላሽ አይኖርኝም አቋም አይኖርኝም ተቃውሞ አላሰማም የሚል ከነበረ ተሳሳተን የነበረው ወደ እያንዳንዱ ቤት ሊሄድ እንደሚችልና እንደሚሄድ እየደረሰም እየሄደም እንደሆነ ስንገልጽ ነው የኖርነው ኑሮ ውድነቱ በእያንዳንዱ ቤት ነው ሞትና ግድያ ማፈናቀል ወደ እያንዳንዱ ቤት ነው ማፈናቀል ኦሮሚያ ላይ አማራዎች ላይ የተደረገ ነው እያልን ስንጮህ ያላዳመጠ ማህበረሰብ ኮሪደር ልማት ተብሎ በዚህ ደረጃ ሲፈናቀል ደጁ ላይ ተመልክቶ አትገቡም የሚለው ፖሊሲ እንዲወጡ ለማድረግ ደግሞ የከተማ ነዋሪ ያልተፈለገ የከተማ ነዋሪ እንዲወጣ ለማድረግ የሚያስችሉ ፖሊሲዎች ታክቲኮች ስትራቴጂዎች ተግባራዊ ሲደረጉ ይህን ሁሉ አመት ስንጮህ ነው የነበረው እኔ ደህና ነኝ ብሎ ያስብ የነበረ ማህበረሰብ ካለ ተሳሳተ እንደነበረ ዛሬ በየደጁ ደርሶ ያያየው ነው በየቤቱ ደርሶ ያያየው ነው በየጓዳው ደርሶ እየተመለከተው ነው የሚለውን ትኩረት መስጠት ይገባል ይላል ስለዚህ ከዚህ አኳያ ምናልባት የመጨረሻው ሰበዝ የሚባል አለ the last straw on the car ምንድነው የግመሉን ጀርባ ያጎበት ነው የመጨረሻው ሰበዝ የሚባለው እንደዚህ አይነት ነገሮች በተለያየ ሁኔታ ውስጥ ሊከሰቱ ይችላሉ ይሄኛው ነው ወይስ ሌላ ነው ቴዲአፍሮ ዘፈን ነው ወይስ የገሌ ነው ወይስ የገሌ ነው ወይስ እንትን ነው ምንድነው የሚሆነው የሚለው ምን መለከተው ታከለው ከንቲባ ያያለ የአዲስ አበባ ፖሊሶች በጥይት ስንት ወጣት ነው የገደሉት ይታወቃል እኮ ዛሬ ሽሮ ሜዳ ሰው ነው እንደ አዲስ ይሆን አዲስ አይደለም የነበረ ነው አዲስ አይደለም የቀጠለ ነው ይሄን መገንዘብ በጣም ተገቢ ነው ማለት ነው የመቆጣት ዝግጁነት መኖሩ ሰያ ያስበላል ከዚህ ሁሉ ጩኸት በኋላ የመቆጣት ነገር ግን የብዙ ቀውሶች ተደራርበው የወረዱበት የዘነቡበት ያለ ማህበረሰብ በመሆኑ ምናልባት የመጨረሻው ሰበዝ በምን ደረጃ ህብረተሰብን እንዴት ወዴት ሊገፋ ይችላል የሚለውን ነገር ወደፊት የምናይ ይሆናል ለማለት ነው ከፋኖ አኳያ ትንግርቱ በጣም በርካታ ጉዳዮች ናቸው ያሉት ዛሬ በጣም ብዙ ጉዳዮች ናቸው ያሉት ከአማራ አፋብን ምኒልክዝ 303ኛ አሳምነው ኮር ለባለሀብቶች የቀረበ ማስጠንቀቂያ አለ በተለይ የታጋዮችን ስም በመጥራት ብላቴና ምንድነው አርበኛ ኮማንዶ ዘላለም ሲሳይን ስምና ማህበራዊ ቅቡልነት በመጠቀም
አርበኛው ነኝ ይሄን ያክል ብር በዚህ አካውንት አስገቡ እያሉ በስልክ የላሊበላና አካባቢ ባለሀብቶች እየዘረፉ እንደሆነ ኮሩ ያገኘው መረጃ አለ። ስለዚህ ይሄንን ተከትሎ ባለሀብቶች ጥንቃቄ ሊታደርጉ ይገባል። ይሄ የሆነ አይደለም በሚል በግልጽ ያስተላለፈው መልእክት አለ። ከነስልክ ቁጥራቸው ከነስማቸው በተለይ ከምስራቅ እስከ ሰሜን የተዘረጋ ከወሎ ቀጠና እስከ ጎንደር ቀጠና የተዘረጋ የስርቆት ሰንሰለትን ታሳቢ ያደረገ በታጋይ ስም በፋኖች ስም የሚደረግን ዝርፊያ እገሌ ይባላል ታጋይ ነኝ የሚል ዝርፊያ እየተደረገ እንደሆነ ማስጠንቀቂያ ይሰጥበት አለ። ሌላው በተለይ ዛሬ በጣም በከፍተኛ ደረጃ በጣም በርካታ የፋኖ ኃይል በርካታ ያገዛዙ ኃይል ወደ ፋኖ መግባቱን የተመለከተ መረጃ ደርሶናል። ዛሬ ቴዎድሮስ ላይ 15 ያገዛዙ አባላት 201ኛ ኮር 71ኛ 74ኛ ክፍለ ጦርን መቀላቀላቸውን የሚመለከት ነው። እንግዲህ ይሄ ከአንድ ቲም በላይ ወይም 6 ያድማ ብተናና 9 የፓራ ኮማንዶ አባላት ፋኖን መቀላቀላቸውን የተመለከተ መረጃ አለ። በሷ ያበቃም ትናንትና ወደ 6 የሚሆኑ ሚያዚያ 30 ማለት ነው የቴዎድሮስ 201ኛ ኮር 74ኛ ክፍለ ጦርን መቀላቀላቸውን ተመልክቶ ይፋ ሆኖ ነበር። ግን ተጨማሪ የፓራ ኮማንዶ አባላት መግባታቸው ነው ዛሬ ይፋ የተደረገው። ሌላው ያገዛዙ የአየር ወለድ ሰራዊት አባላት የፈንጂ አምካኝ አነፍናፊ ውሻቸውን በመያዝም ከነሙሉ ትጥቃቸው ፋኖን ተቀላቅለዋል የሚለው ይሄ እንግዲህ በጣም ለየት የሚል ነው። እንግዲህ እስከዛሬ ጦር መሳሪያ እየያዙ ትጥቅ እየያዙ ነበር ፋኖን የሚቀላቀሉት። እነዚህ ግን እንግዲህ ወደ ፋኖ የሚገቡት ያገዛዙ አካላት ስብጥሩንም ለመረዳት ያስችላል ተመልካቾች። ዝም ብሎ አድማ ብተና ሚሊሻ መከላከያ ሰራዊት አባላት የጋንታ መሪ የሻለቃ መሪ ምናምን መሪ ብቻ አይደለም፣ ኮሎኔሎች ምናምን ብቻ አይደለም። የመሳሪያው አይነት በየአይነቱ እንደምታውቁት ነውና ዛሬ እንግዲህ አነፍናፊ ውሻ ጭምር በመያዝ የፈንጂ አምካኝ አባላት ፋኖን ወደ መቀላቀል ሄደዋል። አዲስ ነገር ነው። ስለዚህ ነገ ዙ 23 እያያዙ ታንክና መድፍ እያያዙ ፋኖን አይቀላቀሉም ልንል አንችልም። ይሄ ነገር በአይነቱና በስብጥሩ የቀጠለ እንደሚሄድ ጥሩ ማሳያ ነው። በጣም በርካቶች እንግዲህ ፋኖን መቀላቀላቸውን ቀጥለዋል። ምክንያቱም ያገዛዙ ሰራዊት የሚጠብቀው የማያቋርጥ ጦርነት ነው። በዚህ በኩል ከኤርትራ፣ በዚያ በኩል ከትግራይ፣ ወዲህ ከአማራ፣ ወዲያ ከኦሮሞ ከኦሮሚያ፣ ወዲህ በኩል ደግሞ ከሱዳን ይህ አገዛዝ የማያልቅ የማያባራ የጦርነት አዙሪት ውስጥ እንደቀጠለ ሰራዊቱ በደንብ ተገንዝቦታል። ከግል ተቋማዊ ጉስቁልናውና ግላዊ ጉስቁልናው ባለፈ በምን ያህል ደረጃ የዚህ አገዛዝ የጦርነት ፖሊሲ ይህንን ሰራዊት ለሞት እያጨው እንደሆነ በደንብ ይረዳሉና ከሞትን አይቀር ከህዝብ ጋር ቆመን እንሞት እያሉ ነው ይመስሉ። እንግዲህ የፈንጂ አምካኝ አባላት ከአገዛዝ ወጥተው ያውም አነፍናፊ ውሻን ይዘው ጭምር ፋኖን የሚቀላቀሉበት አጋጣሚ በጣም የተለየ መሆኑን ለመጥቀስ ነው። ይሄ ብቻ አይደለም፣ በርከት ያሉ ሌሎች መረጃዎችም ሲደርሱ ነው ያሉት። በተለይ ከፋኖን ከመቀላቀል ጋር በተያያዘ የምህረት አዋጁን ተከትሎ የ112ኛ አየር ወለድ ኮማንዶ ክፍለ ጦር የ5ኛ ሻለቃ መከላከያ አባላት ናቸው ከጣርማበር ወረዳ ከነሙሉ ትጥቃቸው እየፈረሱ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆን ይቆረን ወንዱ አስቻለው ደሴ ክፍለ ጦርን እየተቀላቀሉ እንደሆኑ ነው የሚያሳየው። ስለዚህ ሁለት ግለሰቦች እዛ መግባታቸውን የሚያሳይ ነው። ዛሬ በጣም በርካቶች ናቸው ሲገቡ ያሉት ወደ አገዛዙ ማለት ነው። እዛው ቀጠና ላይ የሬማን አካባቢ ካገዛዙ ማለት ነው ካገዛዙ ወደ ፋኖ ማለት ነው። በዛው ሸዋ ጠቅላይ ግዛት የሬማን አካባቢ ነዋሪዎች አገዛዙ የምርጫ ካርድ ባልወሰዱ የከተማ ነዋሪዎች የከተማ ውስጥ የቦኑ ውሃ አገልግሎት እንዳያገኙ መደረጋቸው እንግዲህ አገልግሎት አቋርጣለሁ ሲል እንደነበር ታስታውሳላችሁ። ከስራ አባረራለሁ፣ አገልግሎት አቋርጣለሁ፣ ስልክ አቋርጣለሁ፣ ውሃ አታገኙም፣ እንደዚህ ያደርጋለሁ። ስለዚህ ይሄ ሁሉ ጥፋት እስከመቼ መሰለ የሚቀጥለው? until people realizes የህዝቡ የሀገሪቱ የስልጣን ባለቤት ራሱ ህዝቡ መሆኑን ሪያላይዝ እስኪያደርግ ድረስ ይሄ ጥፋት ይቀጥላል። ህዝቡ ይሄ ማንም እኔን ውሃ ሊከለክል አይችልም። የውሃው ባለቤት እኛ ነን፣ የሀገር ባለቤት እኛ ነን። በቃ የኢትዮጵያ መሰረታዊ ችግር አነሙት ህዝቡ አቅሙን እስኪያውቅ ድረስ የሚቀጥል ህዝቡ በራሱ መተማመን እስኪጀምር ድረስ ሀገሩን የራሱ ለማድረግ እስካልጣረ ድረስ መከራዎቹ የሚቀጥሉ ናቸው። ምርጫ ለመውሰድም
የምርጫ ካርድ ካልወሰድክ ውሃ አትጠጣም እየተባለ ወጣህ አትገባም እየተባለ አርሶ አደሩ በራሱ ገንዘብ የሚገዛቸውን አገልግሎቶች ማለት ነው። አንሙት ውሃ ገዝተህ ነው የምትገለገለው፣ መብራት ገዝተህ ነው የምትገለገለው፣ ማዳበሪያ ገዝተህ ነው የምትገለገለው። በራስ ገንዘብ የምትገዛቸውን አገልግሎቶች እንኳን አልሰጥህም የሚል አገዛዝ እና በጣም 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 የመጨረሻ ህብረተሰቡ ላይ በምን ያህል ልክ እየተሳለቁበት እንዳለ ትመለከታለህ። በተለይ በየአካባቢው ያሉ አስተዳደር በየአካባቢው ያለው መዋቅር በዛ ደረጃ ህዝብን እያጠቃ እንዳለ መገንዘብ እንችላለን ለማለት ነው። ከሰዓት አንፃር ምናልባት ጣልቃ የገባሁብህ ምናልባት አለ ቀረኝ የምትለው ነገር ካለ አንሙት 2 ደቂቃ 3 ደቂቃ። መልካም። ምናልባት እዚህ ላይ እንግዲህ በነገር ላይ ህዝብን የሚፈራ መንግስት እንግዲህ ዲሞክራሲ በህዝብና በመንግስት ግንኙነት ውስጥ ትልቁ ነገር ህዝብን የሚያከብር ህዝብን የሚፈራ መንግስታዊ መዋቅር መፍጠር፣ የሚፈራና የሚያከብር መዋቅርና መንግስት አገልጋይ ኤንድ የሚያገለግል የማድረግ ጉዳይ ነው የህዝብ ኃላፊነት። ኤንድ እኔ የሾምኩት ነው፣ እኔ የመረጥኩት ነው፣ እኔ የምቆጣጠረው ነው፣ እኔ የማወርደው ነው ብሎ የሚያምን ህዝብ ማህበረሰብ መፍጠር ነው ትልቁ የዲሞክራሲና የሌላውም የትግል ውጤት ማለት ነው። ህዝብን የሚንቅ ህዝብን የሚያዋርድ በዚህ ደረጃ መብትን ሸቀጥ ያደረገ አገዛዝ ሲኖር ህብረተሰብ ይህን ተሸክሞ ሊኖር አይችልም። እንኳንስ እንደ ኢትዮጵያ ዳይቨርሲቲ ያለበት አገር ይቅርና ሌላውም ቢሆን ይሄን ሊያደርግ አይችልም ነው። ስለዚህ እዛው እንግዲህ ሸዋ ጠቅላይ ግዛት ላይ መንዝማማ አካባቢ ነው እንግዲህ በእንግድነት የሄዱ አርሶ አደሮች የተወሰኑት መታገታቸውን የተመለከተ መረጃም አለ። የተወሰኑትን ረሽኗል፣ የተወሰኑትን ይዟቸዋል። በዚህ ደረጃ ያለ መረጃም ልከውልናል። በሌላ ረገድ አገዛዙ ቡግና ወረዳ ቅዱስ ሀርቤ ከተማ ላይ ንጹሃንን በድሮን መጨፍጨፉን የተመለከተ መረጃም ተልኮልናል። እንግዲህ ይሄ አገዛዝ ከባድ መሳሪያ ተኩሳል፣ በነዛ ቀጠናዎች ላይ ንጹሃን ይገደላሉ፣ የድሮን ጥቃትም ይደርሳል። ስለዚህ የንብረትና የንጹሃን ግድያ በዚህ ረገድ መቀጠሉን የሚመለከት ነው። ከፍተኛ ዋጋ ያለው በነገራችን ላይ ጌትዬ ፈንታ የተባለች የ9 ዓመት ህፃን ወደ ትምህርት ቤት እየሄደች ባለችበት ጠልፎ መውሰዳቸውን ሁሉ የተመለከተ የ3ኛ ክፍል ተማሪ ሆነች ተማሪ ነች። ይህንን ማድረጋቸውንም የተመለከተ መረጃ በዚሁ አጋርተውናልና ይህንን የተመለከተ ነገር አለ። ሌላኛው በተለይ የምስራቅ አማራ ሚኒሊክ 104ኛ ኮር እና 101ኛ ኮር በቅንጅት ያገዛዙን ኃይል ከፍተኛ የሆነ ጥቃት ማድረሳቸውን የተመለከተ መረጃ ልከውልናል። በዚህም በጣም በርካታ አካሉ የሰው ኃይሉና ጦር መሳሪያ በዝርዝር ተቀምጧል። አንድ መኪና ሙሉ የጠላት ያገዛዙ ኃይል ነው የሚለው ያገዛዙ ኃይል አንድ መኪና ሙሉ ራሽንም መማረኩን የተመለከተ መረጃ አዳርሰው ልከውልናል። ሌላኛው የሚኒሊክ ዛሃዶች አንድ ሻለቃ ያገዛዙን ኃይል ቅድም ሬጅመንት ለስተክስ የነበረው አንድ ሻለቃ ያገዛዙን ኃይል የደመሰሱበትና በርካታ እግረኛ ሰራዊት እና ሞርተር የቡድን የነፍስ ወከፍ መሳሪያዎች የተማረኩበት ታላቅ ድል ተፈጽሟል በሚል ተልኮልናል። ሚኒሊክ 104ኛ ኮር እና 101ኛ ኮር ማለት ነው። ስለዚህ እነዚህን የመሰሉ በጣም በርካታ መረጃዎች ነበሩ። ትልቁ ሰሞኑን አነጋጋሪ የነበረው አገዛዙ የኢትዮጵያን የስንዴ ምርት በተመለከተ ያወጣው አሃዝና ዓለም አቀፍ ተቋማት ስለ ኢትዮጵያ የስንዴ ምርት ሲገልጹት የነበረው በጣም አነጋጋሪ ልዩነት ያለው መረጃ ወጣል። እንግዲህ ተመልካቾች እንዲያነቡት መጠቆም ካለን ሰዓት አባያ አገዛዙ የሚያወራውና በተጨባጭ አለ የሚባለው የስንዴ አሃዝ መጠን አንሙት 5 እጥፍ ነው አብይ አህመድ የሚናገረውና በተጨባጭ ሀገሪቱ ውስጥ ተመረተ የሚባለው ተመርቶ የኢትዮጵያ ህዝብ ከረሃብ እና ከመከራ ከስቃይ ቢወጣ ኑሮ ቢቀልለት ትልቅ ነገር ነበር። ግን ዓለም አቀፉን ማህበረሰብም ጭምር ለማታለል የሚካሄድበት ርቀት ራሱን ፋየር ባክ ያደረገ አገዛዙ ራሱ የሚያወጣቸውን አሃዞችና መረጃዎች በተመለከተ በርካታ ትችቶች እየቀረቡ ነው ያሉት። እሱን ስንመለከት ነበር ከትናንት ጀምሮ። አንሙት የነበረንን ቆይታ በዚህ ብናበቃ ደስ ይለኛል። ስልኮችን የመቀበል ፍላጎት አለ ለሚቀጥሉት 24 ደቂቃዎች እናንተ ስልኮች በቀጥታ እንድትደውሉ የምናደርግበት ማለት ነው። ሲደመር 1723093725 ላይ ልትደውሉልን ትችላላችሁ። እናንተን ማስተናገድ እንፈልጋለን። እኔ በጣም አሞኛል ዛሬ እውነት ለመናገር ፕሮግራሙን በጣም በከፍተኛ ጫና ውስጥ ሆኜ ነው ያስቀጠልኩ ያለሁትና የእናንተን ስልክ ለመቀበል ብቻ ነው መቀጥለው ማለት ነው።
ስለዚህ ስልኮቻችሁን ማስተናገድ ይችላልው ከደወላችሁልን ሲደመር 1723093725 ላይ ደውሉልን ፕሮግራሙን እናስኬዳለን ማለት ነው ስልኮቻችሁን እንቀበላለን ለሚቀጥሉት 30 ደቂቃ ከናንተ ጋር ቆይታ አደርጋለሁ ቴክኒሻናችን አብሮን አለ ስልኮች ከተደወሉ ስልኮችን ታነሳልናል በሚቀጥሉት ጥቂት ደቂቃዎች ውስጥ ስልኮችን ካጮሃችሁልን ስልኮቻችሁ ምላሽ ይሰጣሉ መደወል ማትችሉ ከሆነና ካልተመቻችሁ ደግሞ የስልክ ፕሮግራሞቻችንን ነገ እናዘዋውራቸውና ነገ ላይ ስልኮችን እንቀበላለን ማለት ነው ደስ የሚለኝ ከናንተ የሚነሱ ሐሳቦች በተለይ የስልክ ውይይቱን የምወድበት ምክንያት የምታነሷቸው በየአካባቢያችሁ የምትመለከቷቸው ነገሮች በትግሉ ላይ በአማራ ህዝብ ትግል በኢትዮጵያ ውስጥ ያለውን ሁኔታ አጠቃላይ እየተመለከታችሁ ስለሆነ ሐሳብና አስተያየቶቻችሁን የምትሰጡን በጣም ደስ ይለናል እናንተ ብቻ እኛ ብቻ ሳንሆን አጠቃላይ አድማጭም በስልክ የሚሰጡ አስተያየቶችንም በዛው ልክ በትኩረት የሚከታተላቸው መሆናቸውን በዚህ አጋጣሚ ለመግለጽ ነው ስልኮች ካሉ እንግዲህ ለሚቀጥሉት ጥቂት ደቂቃዎች እመለከታለሁ ለአንድ ደቂቃ ተጠብቃለሁ ቴክኒሻናችን የምታሳየን ከሆነ የሚገቡ ስልኮች ካሉ እነሱን እናስተናግዳለን ካልሆነ ለነበረን ቆይታ መስገኛችሁ ፍቃዱልኝና ዛሬን ልረፍ ነገ በሌላ ፕሮግራም እንገናኝ ያ በርካታ እንግዲህ ከትናንት ጀምሮ በርካታ ስራዎች ነበሩብኝ እና የሚረባ እንቅልፍ አልተኛውም ስለዚህ ፕሮግራሙን እዚህ ጋር ላቋርጠውና የዛሬውን ፕሮግራም ይቅርታ አፉ በሉኝና ነገ በሌላ ፕሮግራም ከናንተ ጋር ልገናኝ እና የስልክ ውይይቶቻችሁን ላስኪድ እንደዛ ይሻላል የተመደበልኝ መርሃ ግብር ላይ ግን ስልኮችን ማስተናገድ እንዳለብኝ ነው ዛሬ አሁን ግን ባለኝ ሁኔታና ባለኝ ኢነርጂ ስልኮችን መቀጠል የምችልበት አይደለም ስለዚህ የእናንተን ፍቃድ ጠይቄ ነገ ስልኮቻችሁን ላስተናግድ አይሻልም የፈቀዳችሁልን ከሆነ ጻፉልን እስኪ አንዳስናደ የተወሰናችሁት ነገ ላይ መደወል እንችላለን የምትሉ ከሆነ ነገ ላይ እናደርገዋለን አይ ትንሽ ታገሰንና እኛም ሐሳባችንን እንስጥ ካላችሁ ደግሞ ሐሳቦቻችሁን እናስተናግዳለን እሺ ፈቅዳችሁልናል በጣም ነው እናመሰግነው ያ በረከት በጣም አመሰግናለሁ አንተንም ከጀርባ ሆነ የቴክኒክ ድጋፍ እያደረክልን ፕሮግራማችን በሳተላይትም በሁሉም አማራጮች እንዲሄድ እያደረክ እንደወጣ እየሞከርኩ ነበር አንድ ተጨማሪ ስልክ መጥቷል እሱን ስልክ ላስተናግድሽ ጤና ይስጥልን ደዋያችን ሄሎ ይሰማዎታል ሰላም ነው ደህና ይመስገነው ፕሮግራሙን በቀጥታ ላይቭ ነው ያለነው ሰምተውናል ሰምቻለሁ እሺ ከየት ነው የሚደውሉልን ከኢትዮጵያ ነው እሺ ምን ነበር ሐሳቡ ሐሳብ ያው እናንተ የምታቀርቧቸው ጥሩ ነው ለትግሉ በጣም አስተዋጽኦ እያደረጉ ነው በርቱበት ያው አሁን ወደ ኢትዮጵያ ውስጥ ሆኜም ከአማራ ክልል ወጣ ብያለሁ በዚህው የፋኖን ወደፊት መምጣት ብሔረሰቦች ይደግፉታል ብሔረሰቦች ይደግፉታል ይጠብቃሉ በጉጉት በጣም ነው የሚጠብቁት ግን የሚያግዙበት መንገድ ደግሞ ያው ግራው የገባቸው በዚያ ነው እንጂ ሆነ ከገፋ ትንሽ ስቴፕ ተሄደ ወይም ተከልሎ ወጥ ወደ ጫፍ ከደረሰ ብዙ መሀል ላይ ነገሮች ይደበላለቃሉ እያስባለሁ እንደዚህ በአካባቢው ያለው ህብረተሰቡ ለምንድን ነው ግን ብሔረሰቦች የሚጠብቁት እንደው የእርሶ ትዝብት ምንድነው ለምንድን ነው ህዝቡ የሚጠብቀው ፋኖ በሁሉም ጋር ያለው ብሶት ተመሳሳይ ነው ማለት ነው ብሶቱ ተመሳሳይ ነው እንደገና የሚፈልገው ህብረተሰቡ ይሄ መርሎ ይሄ የብሔርተኝነት አይፈልግም በአሁኑ ሰዓት ብሔርተኝነት እንደሚጎዳ ያንዳንዱ ቦታ ላይ ሲሄድ በጣም ይሄ ብሔርተኝነት አሁን በጣም ገኗልና ይሄን አይፈልግም አሁን ብዙ ሰዎች ሳያቸው
ይህንን ለማስወገድ ፋኖን ይፈልጋል። ዘረኝነቱ ከፍቷል ነው የሚሉት። እሺ እንደውም የሆነ ጊዜ ወደ ሞያሌ ምናምን ሄድ ነበር ከሶማሌዎች ጋር በዚያ በኩል የሆነ ስራ ግንኙነት ነበር እና ወዲያው አብይ እንደተመረጠ አይ አማራ ተሰራሁ ምን ነው ሰው በጣም ስህተት ነው የሰራ ይሄ ሰውዬ ወደፊት መምጣት አልነበረበትም። በቃ አገሪቱ ላይ ተፈጽመዋል እና እኔ አሁን በዚያ ሰዓት ሰዎች እንዴት የወደፊቱን እንዴት ሆኖ እንዳዩት በጣም ገረመኝ። በዚያ ሰዓት ይህን ሲናገሩ እንግዲህ ሲያንስ የዛሬ 5-6-7 ዓመት ምናምን አካባቢ ነው ነገር የተናገሩት። እንግዲህ ደግሞ ሁሉም ሰው አብይን የሚደግፍበት ሰዓት ነበር። እነሱ ይህንን እንደምን እይታ እንዳዩት የሚገርም ነው። ገርሞኛል። የሚገርም ነው። በጣም አማራዎች ስህተት ሰሩ አሉ። አብይ አህመድ እኮ የመጣው ግን በአማራ ድጋፍ ብቻ አይደለም። ለኢትዮጵያ ሕዝብ ነው ለውጥ ይፈልግ የነበረው በወቅቱና አማራውን በርግጥ ሙሉ ለሙሉ ያለ አማራ ዘር አያይም። እንደዚህ አይነት ጥፋትና ጦርነት በደልና ግፍ በሀገር ላይ ይዞ ይመጣል የሚለውን አያይም። ኢትዮጵያ ሲል እውነት መሰለው። ስለዚህ እንግዲህ አስቀድሞ መተንበይ አይችልም። ያለው ነገር የሚመጣውን እንግዲህ በሚናገረው ነገር ነው የምትለካው። ሀገሪቱ ውስጥ ተቋም እንደሌለ እየነገርን ያለ ነው አሁን ነው። ማንም ሰው ሀገሪቱ ውስጥ መጥቼ አሻግርሃለሁ ቢል ለኢትዮጵያ ሕዝብ በመሰረቱ ምንም አይነት እንደዛ አይነት ፖለቲካዊ ተቋም የሌለ መሆኑን ህዝቡ ያኔ በትክክል አይገነዘበውም ነበርና የተከዳ ህዝብ ነው። የአማራውም ህዝብ የኢትዮጵያም ህዝብ የተከዳ ነውና እምነቱ ብዙ ዋጋ አስከፍሎታል የሚለውን ነገር ነው እየነገሩን ያሉት። በጣም ነው ማመሰግነው ለነበረን ቆይታ። እንግዲህ ለወደፊትም እንደሚተደውሉልን ተስፋ አደርጋለሁ። እሺ በርቱ፣ ያቆያችሁ። መርኩልን ድምጻችን ናችሁ። አሜን። እሺ አንሙት ይሄን ንግግር ያነሱት ደዋያችን እንግዲህ ብሔር ብሔረሰቦች የፋኖን ትግል በጉጉት ነው የሚጠብቁት እና እኔ ራቅ ብዬ ነው ያለሁት እና ፋኖ ይሄንን የህዝብ አደራና ኃላፊነት ያውቃል ወይ? ብዙ ህዝብ በጉጉት እንደሚጠብቀው ትንሽ ነገር ቢያገኝ ህዝቡ አብሮ ወደ ትግል የሚገባበት የሚቀላቀልበት ሁኔታ ሰፊ ነው የሚል ነገር ነው ያነሱት። ከዛ ውጪ ደግሞ ያነሱልን ነገር ምንድነው? አብይ አህመድ ሲመጣ ወደ ሶማሌ ሞያሌ አካባቢ ነበርኩና እንደውም እዛ አካባቢ ላይ ህብረተሰቡ አሁን ገና አማራ ተሰራ ይሄ ግለሰብ ወደ ስልጣን መጥቶ ሊያደርስ የሚችለውን ጥፋት አላወቀም ማለት ነው ብለው ብዙዎች የአብይ አህመድን ወደ ስልጣን መጣት በጥርጣሬ ተመልክተውት ነበርና እንዴት እንደገመቱ ይገርመኛል የሚል ነገር አንስቷል። በጣም የሚገርመው እኔም እዛ ነበርኩኝ አንሙት አብይ አህመድ ወደ ስልጣን ሲመጣ እና አስቀድሞ የመጀመሪያውን ጉዞ ያደረጉት ለማ መገርሳና አብይ ወደ ጅጅጋ ነበር የምታስታውስ ከሆነ እና ይሄ ስብስብ በሀገር ላይ አደጋ ሊያመጣ እንደሚችል አስቀድመው የሚገምቱ በጣም በርካታ ሰዎች ነበሩ። ከሌላው የኢትዮጵያ ፓርት በተለየ መንገድ ማለት እነዚህ ሰዎች አስታውሳለሁ እኔ ራሴ በጣም በርካታ ሰዎች ጋር በዚህ ምክንያት ቅራኔ ውስጥ ገብቼ ያውቃለሁ። ለኢትዮጵያ የመጣው ለውጥ እንዴት ሁላችንንም እኩል አያስደስትም የሚል መከራከር ሁላ አደርግ ነበር። ለውጥ ነው የመጣው፣ ለውጡ የሁሉም ህዝብ ነው። ስለዚህ ለምንድነው ተስፋ ማናረገው? ገና ሳናየው ለውጡን እና የለውጡን ውጤት እንዴት ስጋት ውስጥ ገባላችሁ ምላቸውን ግለሰቦችም እንደዚህ አናግሬ ያውቃሉ። በትክክል እሳቸው እንዳሉት ደዋያችን እንዳሉት ይሄ ስብስብ ይሄ ቡድን የክልል ባለስልጣንና በክልል በነበረበት ወቅት ክልሎችን ሲያደማ የነበረ ስለነበረ ወደ ፌደራል ኃላፊነት ሲመጣ ከኦሮሚያ ጋር ሰፊ ክልል ይዋሰኑ የነበሩ ክልሎች በጣም በከፍተኛ ስጋት ነበር ይከታተሉ የነበረው የዚህን ቡድን መምጣት ማለት ነው። አሁንም እሱ ሲያነሳው በጣም ስለገረመኝ ነው ይሄንን ሐሳብ ያከልኩበት ለማለት ነው። አንሙት መቀጠል ትችላለህ። በተነሱ ሐሳቦች ላይ አስተያየት መስጠት ትችላለህ። መልካም እንግዲህ ሰዎች እንዲደውሉ ተጠብቃለሁ። አንተነ ስልክ እያስተናገድክ ያለው በርግጥ ሁለታችንም ሐሳብ ለመቀባበል ይቸግረናል። የተመልካቾችን ድምጽ በምንሰማበት ወቅት እንድትደውሉ እንጠብቃለን። በተለይ በሳተላይት የምትመለከቱ
እንድትደውሉ እንጠብቃለን። እሱን አድርጉ። እንደተባለው እንግዲህ የብዙዎች ተስፋ ለምን መከነ። እኔ በነገር ላይ ትንቢት የሚመስል ጽሁፍ አለ። በነገር ላይ 2018 በፈረንጆች የዛሬ 8 ዓመት ማለት ነውና የማጆሪቲ ዲክታተርሺፕ ወይም የብዙሃን የበላይነትን የማትረጽ የብዙሃን የበላይነትን የመትከል ፖለቲካን የሚመጣው በሚል በሶስት ክፍል ያን ጊዜ ሰፊ ተደራሽነት ያለው ፌስቡክ ገጽ ነበርና ዛሬ ጽፌ ነበር። ያን ጊዜ ተወግረናል። ለውጥን በመቃወም ይህንን ስብስብ መቃወም የወያኔ ናፋቂነት ጸረ ለውጥ መሆን ተብሎ ይታሰብ ስለነበረ ተቀጥቅጠናል። በእርግጥ አንዳንዶች ከ2 ዓመት ከ3 ዓመት በኋላ ይቅርታ የጠየቁ ሰዎች ነበሩ። እንዴት ቀድማችሁ ገባችሁ የነዚህ ሰዎች ነገር? እኛኮ ኢትዮጵያ ሶሴስ ሲባል ኢትዮጵያ ምናምን ሲባል ኢትዮጵያ ሲባል ከነዚህ በላይ ኢትዮጵያ ማን አለ? አንዳንዶች ሌላም ትንታኔ ገቡ። ሚስቱን ትነች ሃይማኖቱን ትነው የእንትኑ የእናቱ ሃይማኖት የአባቱ ሃይማኖት የሚል እንዲህ ያለ አካተች ማንነት ኢትዮጵያዊነት ግለሰቦች በእነዚህ መሪዎች ላይ ይገለጻልና እነዚህን የመሰለ ኢትዮጵያዊ ከየት ይገኝና ነው የሚል በጣም ናይብ የሆነ በጣም ንቀል የሆነ ትንታኔ የሚያቀርቡ ሰዎች ሁሉ ነበሩ። አቅጣጫው ፍላጎቱ ግን ግልጽ ነው የነበረው። ሰዎች ምን እየፈለጉ ነው? ወደ ስልጣን ለመምጣት ትግል ሲደረግ ምን እያሉ ነው የነበረው? ምንድነው የፈለጉት? ምን ሊያመጡብን ይችላሉ የሚለው ነገር ፖለቲካል ለሚያነብ በጣም ግልጽ የነበረ ነውና ያን ጊዜ ብዙዎች ተስፋ አድርገዋል። ጥቂቶች ክሪቲካሊ ነገሮችን ለመገንዘብ ለመሞገት ሞክረዋል። ይሄ ነገር አዋጭ አይደለም፣ ይሄ ነገር የሚሆን አይደለም የሚል ሐሳብ በነገር ላይ ዛሬ ብዙዎቹ ዋጋ የከፈሉ የተባረሩ ባዕዴኖች እኮ ለአማራ ህዝብ ከአብይ አህመድ የተሻለ መሪ መቼም አይመጣለትም እያሉ ይከራከሩን የነበሩ ናቸው። እውነት ነው። ከአብይ የተሻለ ወይም ከአብይ የከፋን ብለው ሊመጣ እንደማይችል አረጋግጠናል። ከአብይ የከፋ እንዳልነበረ ከሱ የከፋ እንደማይመጣ ቢያንስ ዛሬ ባለንበት ደረጃ ለመገመት የሚያስችል ነገር ተፈጠረ እና በዚያ ልክ ነው የነበረው ለማለት ፈልጌ ነው። ወደ ስልክ ውይይቶቹ መሄድና ማስተናገድ ተካለ። አንድ ስልክና ማስተናገድ በኔ በኩል እሺ። ጤና ይስጥልን ደዋያችን ሰማውታል? ይሰማውታል? ድምጾትን ከፍ አድርጉና ከጀርባ ያለውን ድምጽ ይቀንሱልን። ኦኬ ስልኩ ተቋርጦብናል። ከአማራ ክልል እንደነበረ መገመት ይችላልው ስልኩ። ኤኒዌይ የስልክ ውይይታችንን ዛሬ በዚህ እናብቃና ነገ ሙሉ ውይይት ይኖረናል። ነገ ላይ እንገናኛለን። የተወደዳችሁ ሌሎች መረጃዎችም ካሉ ነገ ላይ ይዘንላችሁ እንመጣለን። ለነበረን ቆይታ ከልብ ነው የምናመሰግነው።